ኢየሱስ አምላክ አለው የለውም ብቻ ብዙ ርዕሶች እየተነሱ ሲደባደቡ አይተናል። ግን ቃሉን እነሱ ሲጠቀሙት ሰምቼ አላውቅም። በመጨረሻ ላይ እኔ እኮ እያሉ የኔ መሬቱ ነኝ እኔ ቲክቶክ ነኝ አይነት ነገር ወይም እኔ እኮ የምናገረው ከቲክቶክ አይደለም እኔ እኮ ከመሬቱ ነው እያሉ ይሄን ቃል እየተጠቀሙ እነ ዘማርያም ሲናገሩ መስማት በጣም በጣም ይገርማል። እና አንዳንድ ነገሮች ለካ ወንጌል ያደክም ይሆናል ዋጋ ያስከፍል ይሆናል እንጂ ለካ ፍሬ ታዩበታላችሁ። እንደ አይነት ነገሮች ስታዩ በእውነት ዋጋ ከዚህም በላይ ብትከፍሉ በጣም ደስ ይላል። እኔ እንኳን ዋጋ ከፈልኩ ብዬ ፐርሰናሊ ራሴን እንደዛ አላስብም። ምንም አባቶቼን ሳይ ወንድሞቼን ሳይ 1% እንኳን እንዳዋጣው አይሰማኝም። ግን ወርዝ ያረጋል ነው የምላችሁ። ያንዳንዱ ሚኒት እዚህ ቦታ ላይ ምናባክነው ነገር ይሄ ውጤት እያየን ነው። ከቀን ቀን ውጤት እያየንብን ነው። ከቀን ቀን እንግዲህ በታለን መረጃውንም ቪዲዮንም እናያዋለን። ከዚህ በኋላ መጣችሁ አረ ብሎ ነገር የለም ማትሉን በዲያቆናችሁ የተመሰከረ የቲክቶክ እና የመሬት የሚባል ኦርቶዶክስነት እንዳለ አንድነታችሁ ደግሞ እንደው በንግግር አንድ ሰው እንደ ቃላት የተጠቀመው ሳይሆን በዋና ዋና ትምህርቶቻችሁ እስከ ቀኖናችሁ እስከ ትውፊታችሁ ድረስ ያሉ ብዙ ልዩነቶችን በማሳየት አንድ ወደሚያረጋችሁ አሁን የናንተ ልዩነት ስለታየ እናንተ ኤክስፖዝ ስለሆናችሁ እኛ የምንጠቀመው ነገር የለም። ግን አንድ ወደሚያረጋችሁ ለነፍሳችሁ ረፍት ወደሚሰጣችሁ የዘላለም ህይወታችሁን ሴኩር ወደሚያረጋግላችሁ ወደሚያረጋግጥላችሁ ወደ ባለስልጣኑ መጽሐፍ ቅዱስ የምትመለሱበትን እውነትና በጣም ብቻ ጥሩ ዲስከሽን ይሁንልን። እውነትና እግዚአብሔርን ቃል ከፍተን እናያለን እናስተምራለን። ከናንተም ደግሞ አስተያየቶችን እንቀበላለን። ገብታችሁ እንድትሞግቱን አንድ ቦታ ተተናል። ስለዚህ አንድ ሰው እናስገባና እኔ እስከዛ ሰው አስገባለሁኝ የለም የሚባል ነገር የለም የሚለን ካለ እስቲ እንግዲህ ሞግታችን ይቀጥላል። ግን at the end of the day በእርግጠኝነት ጌታ አንድ ነፍስ ይሰጠናል። ቢያንስ እንኳን መጽሐፍ ቅዱስን የመጽሐፍ ቅዱስን የበላይነት ኢንፋሊብልነት ተማምነን የምንሄድበት ቀን ይሆንልናል ብዬ አስባለሁ። እኔ ጋር ምሽት ነው። እንብቲን ቢኒ መሪጌታ ሶሊዬ ሰላም እንኳን ደህና መጣችሁ። አሁን ሊሊ ናት ሰላም ያለችው። የጌታ ጸጋና ሰላም ይብዛላችሁ ለሁላችሁም። መሪጌታ እርሱ ቀድሞ ሰላም ቢሉ ነው እኔ ደስ የሚለኝ፣ ግን ጊዜውን ለማሳጠር እንጠቀመዋለን። ቢኒዬ ትሁቱ ቢኒያም የደቡብ አፍሪካ ማለት ነው። በጣም ብዙ ነገር ከሱ ማራለሁኝ። ጌታ ይባረክ። ታዛዥነቱ ትህትናው በጣም የሚገርም ነው። ጌታ ኢየሱስ ስሙ ለዘላለም ይባረክ። የእግዚአብሔር ጸጋና ሰላም ይብዛላችሁ። በዚህ ቲክቶክ ላይ የምታገለግሉ ሁሉ እግዚአብሔር በእናንተ ተጠቅሞ ያው ብዙ ለውጥ እያየን ነው። ጌታ ኢየሱስ ስሙ ለዘላለም ይባረክ። ሕያው አምላክ ሕያውነቱ እየተገለጠ ነው በብዙ ሰው ልብ ውስጥ። ክብር ለስሙ ይሁን። ዋናው አልቲሜት ጎላችን ሰዎች በክርስቶስ ኢየሱስ አምነው እንዲድኑ ነው። ኦርቶዶክስም በክርስቶስ ኢየሱስ አምና ብቻና ብቻ አምና ህዝቧንና መሪዎቿ ወደ እግዚአብሔር መንግስት እንዲቀላቀሉ ነው ትልቁ ትግልም ያለው። በዚህ በቲክቶክም ሆነ በመሬት ላይ ስብከቶች ሁሉ ሰዎችን ለማዳን ነው። ምክንያቱም ወንጌል ለድህነት ስለሆነ እና ከዚህ ውጪ ሌላ ዓላማ የለም። እግዚአብሔር ደግሞ ይሄን የተቀደሰ ዓላማ ያግዛል። መንፈስ ቅዱስ ከናንተ ጋር ነው። ጌታ ኢየሱስ ይባርካችሁ። አለሁኝ እከታተላለሁ። ተባረኩልኝ። መሪ በጣም ሰላም ብዬዎታለሁ። መሪ ቀጥሉ። እንኳን ደህና መጡ። መሪ ጌታ ቀጥሉ። እሺ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እዚህ ገስት ላይ ያላችሁም ከውጭም ያላችሁ ቢያንስ 336 ሰው ይታየኛል። ለሁላችሁም ጸጋና ሰላም ይብዛላችሁ። በሚነገረው የእግዚአብሔር ቃል እውነት ልባችሁን መረታት ይሁንላችሁ። ልባችሁን የሚገዛ ቃል አሜን የሚያሰኝ የእግዚአብሔር ቃል ለዚህ ሕያው ቃል ደግሞ ልባችሁን ከፍታችሁ እንድትሰጡ መንፈስ ቅዱስ ያግዛችሁ። መንፈስ ቅዱስ ኢየሱስን ሊገልጥ የተገለጠ መለኮታዊ አካል ስለሆነ በእርሱ ወደ እውነት መምጣት ይሁንላችሁ። ጸጋውን ያብዛላችሁ። ተባረኩልኝ። ዳግዬ ወዳችኋለሁ በጣም። እሺ ጌታ ይባርኮት መሪ። እኛም በጣም ነው የምንወዶት የምናከብሮት። ቢኒዬ አንተነ ቪዲዮ የምታሳይልን የሚመች ቦታ ካለ ቢኒ ሳውዝ አፍሪካ፣ ቢኒ ለንደን ብቻ የተመቻችሁ የትኛውን ቪዲዮ መሰለ የመሬቷና
የቲክቶክ የሚለውን ቪዲዮ እኔ ፔጅ ላይ አለ። የሚመች ከሆነ አንድ ጊዜ ለአንድ 2 ደቂቃ ሰላም በለንና ማለት ነው። ቢዲ ተባረኩ። ቢኒ አይ ቲንክ የለም መሰለኝ፣ ቅርብ ቦታ እየሰማን አይደለም። እሺ ምናልባት የማይመች ሰዓቱ ለነገሩ በዚህ ሰዓት ላይመቸው ይችላል። ቢኒ ለንደን ይመቻል? አዎ ዳጊ ሰሌ ሰላም አላለንም አይደል? ቆይ አንዴ ሰሌ ሰላም አላልከንም እኮ ረስቼዋለሁ። ታውቃለህ እኔ እኮ ለዚህ ነው ቤት ስከፍት በስንት ጊዜ ስለሆነ ሰሌ ያለ ኦኬ፣ ሰሌም አልተመቸው ማለት ነው። እሺ ቢኒ ሲመቻቸው ሰላም ይሉናል። ቢኒ እና ሰሌ። ቢኒ ለንደን ይመቻል? አዎ ዳጊ ማሳየት እችላለሁ። ሜክ ሹር ለመሆን ግን የእንትና ነው አይደለ? ዘማርያም ያለውን ነው። አዎ የዘማርያም ያለውን ነው። አዎ እሺ ድሪት እንቀጥል። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። ኦኬ ቢኒ ቴንክ ዩ። ምንድነው ባጭሩ እኔ እየነገርኩሽ ያለሁት መሬት ላይ ያለው ሌላ ትንሽ ረዘም አድርገን ቪዲዮውን ማሳየትም እንችላለን። እንደው በጣም ተቆረጠ የምትሉ ከሆነ የምፈልገው ምንድነው ይሄንን ቃል መጠቀም ጀምራችኋል። አሁን ይሄ ቃል ከቃል ባለፈ እውነት ነው። ምንድነው ቲክቶክን የመሬትና በትልቁ ላድርገው ርዕሱን። እሺ የመሬትና የቲክቶክ የሚባል ኦርቶዶክስ እንዳለ እንድታውቁት ነው። ለምሳሌ እንደ ማስረጃነት በቀላሉ የምንጠቀመው የዘማርያምን ድምጽ ብቻ ሳይሆን እዚሁ ላይ ባለፈው ልደት ቃልም ሲናገር ሰምታችሁታል። እኛን አያውቁንም ብሏል። አይታወቁም። የቲክቶኮቹ በቤተክርስቲያኒቷ አይታወቁም። ምናልባት ቢያውቁን አለ። ምናልባት ቢያውቁን ደግሞ መናፍቅ ነው የሚሉን። ለገንዘብ ብለው ነው የሚያደርጉት። አባት የለንም ካህን የለንም እያለ ሲናገር ሰምታችኋል። እሱን ቪዲዮም እናሳያለን። እና የሆነ ግለሰቡን አስመልክቶ ወሬዎች እንድናወራ ሳይሆን የምፈልገው እንደዚህ ብሎ ነገር አለ ወይ? እስኪ ቆይ እኛ ቀድመን ስንል አልተቀበላችሁንም ነበር። ምክንያቱም ትምህርታችሁም አንዳንድ ውሳኔዎቻችሁ፣ ንግግሮቻችሁ ሁሉ ከምናቃት ኦርቶዶክስ ጋር መጽሐፏ ላይ ከምናቃት፣ ትምህርቷ ላይ ከምናቃት፣ አውደ ምሕረት ላይ ከምንሰማት ኦርቶዶክሶች የተለየ ነገር እዚህ ያሉ ወጣቶች ቤተክርስቲያኒቷን ለማትረፍ ሲውተረተሩ፣ ትክክለኛው ቃል ይሄ ነው፣ ሲውተረተሩ እናያለን። በጣም ነው የሚውተረተሩት። ምክንያቱም እዛ ጋር በግልጽ አውደ ምሕረት ላይ የማርያምን ደም እንደሚጠጡና እንደሚበሉ ሲናገሩ፣ እዚህ ደግሞ ኖ እንዴ እኛ አማናዊ ብለን የምናስተምረው ይሄኛው ነው ብለው ደግሞ የማርያም ደምና ስጋ እንደማይበላ ደግሞ ቢናገር ደግሞ ቲክቶዶሳዊ አለ። ስለዚህ መሬቱ ነው ትክክል፣ ቲክቶዶሱ ነው ትክክል። ደሞስ የሚባልስ ነገር አለ ወይ? እዚህ ላይ ኦርቶዶክሳውያኖች የምትሉት ካለ ገብታችሁ ማለት ትችላላችሁ። እኛ ግን በመረጃና አስረግጠን የምንነግራችሁ ነገር መጨረሻ ላይም በእርግጥ ይህን ስያሜም ተቀብላችሁት እናንተ መጠቀም ጀምራችኋል። እኔ እኮ የቲክቶኩን ሳይሆን የመሬቷን ኦርቶዶክስ ነው እየነገርኩሽ ያለሁት ማለት እሱ ራሱ የማይቀበለው ቲክቶዶሳዊነት አለ ማለት ነው። ገብታችኋል? ቲክቶዶሳዊነት የሚባል አለ፣ እውነት ነው ማለት ነው። እኛ ስላልነው የጠላችሁት ግን ውስጡን የምትቀበሉት ማንነት አለ። እዚህ ቲክቶክ ላይ የምታዩዋቸው በአብዛኛዎቹ አውደ ምሕረት ላይ ሆነው ሲያገለግሉ አታያቸውም። እኔ ሁሉም አላልኩም፣ ብዙዎቹ። ለምንድን ቤተክርስቲያን አታውቃቸውም? እንዲወታችሁ ተናገሩልኝም አላለቻቸውም። ማነው ዲያቆን ማነው ያ ጀርመን ሀገር ያለው እንዲያውም በጣም ሲበሳጭ ነበር። ማን ወክላችሁ ነው እየሄዳችሁ እንደዚህ አይነት ነገር የምትቦተረፉት? ቤተክርስቲያኒቷን ችግር ውስጥ የሚከት የሚያስጠይቅ የሚያሰድብ ስራ የምትሰሩት ለምንድን ነው ብሎ ወጣቶቹን ሲገስጻቸው ሰምታችኋል። እሳቸውም የቲክቶክ ተጠቃሚ የሆኑት ቀሲስ ድበኩሉ ደግሞ ወጣቶቹን በሚያደርጉት ምግባር እንዲያውም አንድ ጊዜ ገድላትን በመተቸታቸው በዶክተር ዘበደና በሳቸው የወጣላቸው ስያሜም ነበረ። እሳቸው ጫን አድርገው የታክሲ ተራ ልጆች ብለው እስኪሰድቧቸው በልጆቹ ምግባር እስኪበሳጩ ድረስ ማለት ነው የዚህን ያህል ኃይለ ቃል እስኪናገሯቸው ድረስ ሆኗል። ይሄ ማለት ባጭሩ የሚያሳየው ምንድነው? መሬቱና ቲክቶዶሱ ያልተጣጣመበት ነገር አለ። አሁን ለኛ የቸገረን ምንድነው? እናንተ ምን አገባችሁ? እናንተ ዝም ብላችሁ ወንጌል አማኝ አይደላችሁ ወይ? ወንጌላችሁን አሰብኩም ወይ የምትይን ካለሽ አዎ ልክ ነሽ። ግን ልንሰብክ ስንል የቲክቶዶስ የሚባል ወንጌል የለንም፣ የመሬት የሚባል ወንጌል የለንም። ግን ልንግባባ አልቻልንም።
አይ አባትህ እኮ እንዲህ እያሉ ነው ስትሉት ኖ እሱ ሌላ ፋዘር ያመጣላችኋል። እሱ የሚቀበለው ፋዘር አለ፣ መሬት ላይ ያለውን ፋዘር አይቀበለው። መሬት ላይ ያለው ፋዘር የማርያም ደምና ስጋን የሚበሉ የሚጠጡ ናቸው። እሱ የሚያመጣላችሁ የሰከንድ ሴንቸሪ የፎርት ሴንቸሪ ፋዘር ደግሞ ይሄንን አይቀበልም። የትኛው በምንኛ እናገልግላችሁ? አሁን እንደ ምስክር እንደ መረጃ አድርገን ገድላትን ድርሳናትን ኢቨንት ዶክትሪናቸውን ስናመጣላቸው ቲክቶዶሶች አይቀበሉም። መሬቶቹ ደግሞ ይቀበሉንና መነጽሩ ትክክል አይደለም ይላሉና በጣም ለወንጌል ስርጭት ተግዳሮት የሚፈጥር ድብልቅልቆሽ አለዛ ቤት፣ ባቢሎናዊነት አለዛ ቤት እና አንድ ብትሆኑ የሆነ ዛሬ እንዳናገርኳት ልጅ የለየ ነገር ቢኖራችሁ ጥሩ ነበረ። ምክንያቱም በሽታችሁን ካላወቀን መፍትሄና መድኃኒት የሆነውን ወንጌል ማገልገል መስጠት በጣም ይከብዳል። እንደ በሽታው ነው መቼም ሰው የምታገለግሉታል። ላልታመመ ዝም ብላችሁ አንተ ዝም ብሎ ሳይህ ያመመ ይመስላል ተብሎ አይሰጥም። ያመመውን ፓርት ማወቅ አለባችሁ። ገድል አልቀበልም ያላችሁ ገድሉ ትክክል አይደለም ያላችሁ አትነግሩት። በቃ እኮ አልቀበልም ማለት ነው። አልቀበልም ካለ ይሄን ሰውዬ ትተወዋለህ፣ አጨቀጭቀው። ገና ለገና ገድል ላይና ድርሳን ላይ ችግር አገኘው ብለህ አትጨቀጭቀው። በቃ እኔ አልቀበልም ካለ እቀበላለሁ ደግሞ የሚል ከሆነ ደግሞ አየህ ሁለት ማንነት ስላለ እዛ ቤት ካለ ደግሞ አይ አለመቀበልና መቀበል የሚባል ነገር የለም እያሉ ነው። እቀበላለሁ ካልክ ደግሞ ማርያም ሰው ገድላለች የሚለውንስ ትቀበላለህ ወይ? ማርያም ሰው ገድላ ታውቃለች ወግታ ገደለች ይላል አይደል እንዴ ተአምረ ማርያም ላይ። ስለዚህ ይሄንንስ ትቀበላለህ ወይ? እና ማወቅ አለብን። የትኛው እንደሆናችሁ ካላወቀን በቋንቋችሁ ማናገር አልችልም። ባቢሎናዊነታችሁ እስኪለይለት ድረስ አንድ እስክትሆኑ ድረስ እንዳመጣጣችሁ ነው ምን መልስላችሁ ማለት ነው። ኦኬ ኒድ እንግዲያው እኛ እናወራበታለን። መሪጌታ በዚህ ላይ ማለት የሚፈልጉት ነገር ካለ ከርሶ ልጀምር። ያው እርሶ እያሉ ሌሎቻችን እድል ማግኘት አይገባም። ስለዚህ እርሶ ላስቀድምና እንግዶች መግባት የሚፈልጉ ካሉ ይገባሉ። ግን በጣም ለኛ ራሱ የሚበቃን ጊዜ አይደለም ያለው። እኔ አውራ ብቱኝ በዚህ ላይ 1 ሰዓት 2 ሰዓት ያለ ማወራበት ብዙ መረጃዎች እጄ ላይ ያሉ በቪዲዮም በዶክመንት የተደገፉ መለያየታቸው የሚያመጣው ጣጣ ምንድነው መሰላችሁ? መግባባት እንዳንችል አድርጎናል። ከኛ ጋር እርስ በርስ አለመግባባታቸው ብቻ አይደለም ከኛ ጋር መግባባት አልቻለም። ምንድነው ያልቻልንበት ምክንያት? መረጃውን ስንሰጣቸው የሚቀበለን አለ፣ መረጃውን የማይቀበል አለ። የቤተ ክርስቲያኔ ነው ብሎ ኢምብሬስ የሚያደርገው አለ፣ የሚገፋው አለ። እና በጣም ግራ ያጋባል። ያንተው እኮ ነው፣ ያንተው መጽሐፍ እኮ ነው፣ ያንተው አስተማሪ እኮ ነው ስትሉት አይ የሚላልና መበጣጣታችሁ ለሚኖረው የወንጌል እንትን በጣም እንቅፋት ሆኗል። እና አይ ቲንክ ኮንሲደር ብታረጉና ብትግባቡ ጥሩ ነበር። ብትግባቡ ወይ እንደኛ በሐሳብ 47,000 50,000 ምናምን ብትደርሱ አሪፍ ነበር፣ በአይዲያ ማለት ነው። ያም የራሱ ምልከታ አለው፣ ይሄም የራሱ ምልከታ አለው። መጨረሻ ያመጣው ምልከታ ወይም ቪው አምጥተን ባለስልጣን በሆነው እኛ ያያችሁ መጽሐፍ ቅዱስ ብቻ አማኝ መሆን የሚጠቅመው ለዚህ ነው። 47,000 እንዲያውም እኔ የደረሰው ቪው ወደ 100,000 ቢደርስ ነው ጸሎቴ። 47,000 ብቻ ምልከታ በጣም ያንሳል። እና እኔ ጌታ ቢረዳን እስከ 100,000 ምናምን ድረስ የተለያዩ ቪዎቹ ቢደርሱና እነዛ ቪዎች ግን መተው መጽሐፍ ቅዱስ ብቻ አማኝ ስለሆነን በመጽሐፍ ቅዱስ እየተመዘነ እንደ እግዚአብሔር ቃልና እንደ ሐዋርያት ትምህርት የሆነውን ደግሞ እንድንጠቀምበት ማለት ነው። ይሄ ነው አየህ፣ ክርስትና ማለት ይሄ ነው። ክርስትና ማለት የሆነ ሰው ብቻ መጥቶ አንተ ላይ ዳውንሎድ አድርገውብህ ብያለው አይደል ያሉት። የመነኩሴ ሀብታም የባለትዳር ባለጸጋ አይጸድቅም ብለዋል። እንግዲህ የትኛው ሐዋርያ ነው የትኛው ጠንቋይ ነው እንጂ ልበል ምን ሐዋርያ ያለው እንጂ የትኛው ሐዋርያ ነው እንደዚህ ያስተማረውና ይሄ ብያለው የሚባል ነገር እኛ ጋር የለም። አየህ ማለት ይፈቀዳል እኛ ጋር እስከ 47,000 50,000 100,000 ማለቶች መነገሮች። እኔ ግን የገባኝ እንዴ ነው ይሄን ሳነበው የተረዳሁት እንደዚህ ነው እየተባባልን በየጊዜው በእንደዚህ አይነት መድረኮች የሚሆን በግላችን ከቤተሰቦቻችን ጋር በቤተክርስቲያን እንማማራለን፣ እናስተናግዳለን። ቪዎቹን ግን የግለሰብን ሐሳቦች የግለሰብን ትምህርቶች የግለሰብ መጽሐፍቶችን ግን ዋና አድርገን አንወስድ። አየህ ይመዘናል። አምጣ ሐሳብ ጥሩ ነው እይታ ስታነበው እንደዛ ነው የተረዳው፣ በጣም ጥሩ አምጣው እንፈትሸው። የት ሐዋርያ እንደዛ አስተምሯል? የት ቦታ ያለውን ጥቅስ ነው እንደዚህ የተረዳው? አየህ እንጂ ጨፍልቀን በብያለው መፈናፈኛ እናሳጣው መመናችንን። መጨረሻ ላይ ለማወገዝ ደግሞ እንደገና ብላ አትነሳ። ሁለት ስራ ይሆንባል። አየህ መጀመሪያ ሆኑ ምንድነው አለባብሰው ቢያርሱ በአረም ይመለሱ ማለት ነው። አይ ስታዘራ መጀመሪያ ሆኑ እንደዛ መሆን አለበትና እኔ 47,000 የደረሰው ቁጥራችን ትንሽ አሳዝኖኛል። ጌታ ቢረዳን እስከ 100,000 ካለፈም ከ100 150 200,000
ዎች መኖር አለባቸው በደንብ አየ ምክንያቱም ሰው ምን ያህል ያነበበ እንደሆነ ተረዳላችሁ በደንብ የተለያዩ መረዳቶች ቢኒያም ይሄን እንደዚህ የተረዳውት ይለኛል ያኛው እንደተረዳውት ይላል በመጨረሻ ግን ማን ነው ባለስልጣኑ የእግዚአብሔር ቃል ፖለቲካ ምትሰራ በደንብ ከስር እየሰማኝ እሺ ምትቀዳ በደንብ እየቀዳኝ አዎ አሁን አንተ አልተለያየሁም ያልከው እንደኛ በቪው ነው ያልተለያየው ወይስ ዶግማቲክ በሆኑ ጉዳዮች ነው የተለያየው ናስኪ ንገረኝ መጀመሪያ ያው በአይነኬ አንተ ቤት እግዚአብሔር አይደለም ታውቃለህ አንተ ቤት በተለይ ካቶሊክና ኦርቶዶክስ ጋር አይነኬ ማርያም እንጂ እግዚአብሔር አይደለም ይሄው ሰበኩት እኮ ሰውየው ከመጽሐፉ አውጥተው መጽሐፉን ማስናሳያችሁ አሳተማችሁ ያስገባችሁት አላችሁ አየ አሁን ሲሰብኩት ምን ትበሉ አፋቸውንም አሳተም ነው ምላሳቸውንም አሳተመን አስገባ ነው አፋቸው ስርዋጽ አስገባን አየ እስከዛሬ ስታደክመን ነበር በመጨረሻ ግን ሰበኩት መጽሐፉ ላይ ያለው ሲሰብኩት ምን ትል ነጋዴ ያስገባው አትል ካቶሊክ ያስገባችብን አትል ገላገሉን ሰውየው ምን ብለው አሉ አይነኬዋን ማርያም ሰበኩና እግዚአብሔር ግን መነካት እንደሚችል ሰበኩ እግዚአብሔር መካድ እንደሚችል ግን ሰበኩ ይሄ ነው ያየ መሬትና ቲክቶክ ሌላ ነው የሚያወሩት የቲክቶኩ እንደዚህ አይደለም የሚያወራው መሬቱ ግን እንደዚህ ያወራ ነው ስለዚህ ንገሩን የለም የሚባል የምትሉም ከሆነ መሪጌታ እየተናገሩ መግባት የሚፈልግ እንግዲህ አይገባ መሪጌታ የሚመቾት ከሆነ በዚህ ላይ የሚሉት ነገር ካለ ብዬ ነው ቴንክ ዩ ጥሩ እሺ እግዚአብሔር አክብርልኝ እግዚአብሔር ይስጥልኝ ለሁላችሁም ሰላምና ጸጋ ይብዛላችሁ እውነት ነው ትክክለኛ ርዕስ ነው ቤተክርስቲያኒቱ የራሷ የሆነ ቀኖና አላት የራሷ የሆነ የስልጣን ተዋረድ አላት በሶስት ከፍላ ዲቁና ቅስናና ምንኩስና ከዛ ደግሞ በሰባት ከፍላ ደግሞ ከታይ ከዲቁና አናጉንስጢስ መዘምር ምን ያለ ዲያቆን ከዛ ቄስ ኤጲስቆጶስ ብሎ እስከ ፓትርያርኩ ድረስ ሰባቱ ማዕርጋት አሉ ከነዚህ ማዕርጋት ውስጥ መርጌታ ራሱ የቻለ የራሱ በራሱ ትምህርት በራሱ የሚኖር ስለሆነ ቤተክርስቲያን የምትሾመው ቤተክርስቲያን የምትሸልመው ምን የምትለው ነገር ሳይሆን ዕውቀቱ ወጥቶ ወርዶ የሚማራቸው ክፍሎች አሉ ቅኔ ወድስ ክስተት አርያም ዜማ ደግሞ እንደዚህ ልዩ ልዩ አቋቋም እንደዚህ ያደርግና እንዲህ አይነት መዋቅራዊ የሆነ ነገር አላት ሌላ በአጠቃላይ ደግሞ እንደ ሲኖዶስ የሚባል አለ ፓትርያርክ አሉ ፓትርያርኩ ለሲኖዶሱ ተጠሪ ናቸው እንደከዚህ ሊጀምር ብዬ ነው ከአቡነ ጳውሎስ በፊት ፓትርያርኩ ነው የሲኖዶሱ የበላይ አካል ከተጀመረበት ጊዜ ጀምሮ እስከ አቡነ ጳውሎስ ድረስ ፓትርያርኩ የበላይ ነው ሲኖዶሱ ተጠሪነቱ ለፓትርያርኩ የሆነና ዋናው ባለስልጣኑ ፓትርያርኩ የሆነ አሁን ላይ ግን አቡነ ጳውሎስ ከዛ ቀጥሎ አቡነ ማቲያስ አሁን ሁለተኛው ፓትርያርክ የሆኑ ማለት ነው ስድስተኛ ናቸው በአጠቃላይ ስድስተኛ ፓትርያርክ አቋቁማለች ኦርቶዶክስ እነዚህ ሁለቱ ፓትርያርኮች ተጠሪነታቸው ለሲኖዶስ ነው የበላይ አካል የቤተክርስቲያኒቱ የስልጣን ቁንጮ ሲኖዶስ ነው ስለዚህ በሲኖዶስ ትመራለች ቤተክርስቲያኒቱ ሲኖዶሱ ይሄንን ሽር ያለው ይሄን ሰርጃለው ሲል ከታች ያለው ምእመን ከመቀበል ውጪ ሌላ ምንም አይነት ስልጣን የለውም ቀኖናው አይፈቅድለትም አሁን ላይ ግን አዲስ ልዩ የሆነ ኦርቶዶክስ ደግሞ ተፈጥሯል የት አየር ላይ ያለው ኦርቶዶክስ አሁን የተባለ ሲፈልግ የሲኖዶስንም አልቀበልም የሚል ይሄ ከቀኖና ውጭ ነው ከኦርቶዶክሳዊነት ውጭ ነው ማለት ነው ኦርቶዶክስ ነኝ ማለት አይችልም እንደምን እንደ ቀኖናዋ ስርዓት ማለት ነው አሁን ላይ የምናያቸው ወጣቶች ግን ትምህርታቸውም በአንድ በኩል ቤተክርስቲያኒቱን ማደስ አለብን የሚል የውስጥ አጀንዳም አላቸው ከማህበረ ቅዱሳን ጋር የተቀላቀለ ውጫዊ የሆነ ባህሪ ያላቸው እና ስለዚህ ምን ማድረግ ይችላል በመድር ላይ በማህበረ ቅዱሳን በኩል ያልተቻለውን ነገር በዚህ በቲክቶኩ በአየሯ ኦርቶዶክስ
በቲክቶኳ ማለት ነው። በዛ በኩል ወደ ቤተ ክርስቲያን አስተምህሮውን ሐሳቡን ለመቆጣጠር የሚሄድበት መንገድ ነው ያገኘ። ስለዚህ ይሄ ቲክቶክ ላይ ያለው አስተምህሮ የምስራቅና የምዕራብ ብቻ ነው። የምዕራብ ኦርቶዶክስ፣ የምስራቅ ኦርቶዶክስ የሚጠቅሳቸውም እንደዛ ነው። የኢትዮጵያ ሊቃውንትን ጠቅሶ አንድ ሰው እንዲህ አይነት ቀኖና አለ ብሎ አያስተምርም። አትናቴዎስ ይላል፣ ኤርጌንስ ይላል፣ ምን የማይለው ነገር የለም። ዮሐንስ አፈወርቅ፣ አቡሊዲስ ምናምን የሚባሉ አሉ። እነዚህ የውጭ የግብፅ ኦርቶዶክስ ቤተክርስቲያን አበው ናቸው። እዚህ ላይ ደግሞ ምን እያሉ ነው? ሌላ ነው፣ አልተወገዘም፣ ወይም ደግሞ አንቀበልም፣ ስልጣናቸውን አንቀበል። ለምን ሲባል ደግሞ ሌላ የብሔር ክፍፍል ያመጡና እንደዚህ በዚህ ተከፋፍለው በእኔ ላይ ስልጣን የላቸውም የማለት አዝማሚያዎች ይታያሉ። እውነታውስ ልንሞታቸው አቤት። እሺ ሶልዬ፣ እውነታው ግን የኢትዮጵያ ኦርቶዶክስ የሚለው ከ1951 ዓመተ ምህረት ወዲህ የራሷ 66ኛ ዓመቷን የያዘች ቤተ ክርስቲያን እንደ ሲኖዶስ በሲኖዶስ ደረጃ እንትኖቿን ሁሉ እያሻሻለች ያለች ቤተ ክርስቲያን ናት። አዲስ ናት። ገና ቀኖናዎች ወደ 324 የቀኖና መንገዶች አሉ። የአጽዋማት የንስሐ መንገዶች ምናምን የሚባሉ እነዚህን ገና አጥርታ አላየችም። እያየች ነው። ገና እየተጀመረ ነው። ወደ ህዝብ ለማውረድ እየተሞከረ ህዝቡ ደግሞ ይቀበላል ወይስ አይቀበልም የሚል አሁን ላይ በቲክቶክ የምናየው ነገር ደግሞ እያጋጠማት ነው። ከዚህ በፊትም ትንሽ ጀምረን ነበረ። ለምሳሌ ሲኖዶሱ ምን አድርገዋል? የህዳር ጾምና የህዳር ጾም የሰኔ ጾም ሊጾም አይገባም ብሎ ከወሰነ በኋላ ለህዝቡ ሲባል የሚል ገጽ 37 ላይ ከዚህ ቀደም አቅርቤዋለሁ። ገጽ 37 ለህዝቡ ሲባል ካልጾሙ ደስታ፣ ካላዘኑ ደስታ፣ ካልጾሙ ፋሲካ የለምና በሚል 5 ቀን ከ40 ቀን 44 ቀን ነው ጾሙ የህዳር ጾም። ከ44ቱ ቀን 5ን ብቻ በመጾም 39ን በመሻር ሲኖዶስ ወስኗል፣ ጨርሷል። ወደ ምድር ለማምጣት ህዝቡ ይቀበላል ወይ? ስር የሰደደ በመሆኑ እዚያ ላይ ሙግት ደግሞ ምንድነው? ፕሮቴስታንቱ በጣም እየሄደ ነው። ወጣቱ እየበዘበዘብን ነው። ብዙ ምሁራን ሁሉ እየሄዱብን ነው። ስለዚህ እንደዚህ አይነት ነገር ስናመጣ የባሰ እንደገና በሩን ከፍተን በሉ ሂዱ እንግዲያስ በሉ ሂዱ የማለት ያህል ስለሆነ ወደ ህዝብ እንደገና እያወረድን ቀስ እያልን በሰንበት ትምህርት ቤት በስብከተ ወንጌል በኩል ማሰራጨት አለብን የሚል እሳቤ ነው ያለው። አንዱ ሌላ እዚህ ላይ አንድ ማነው ስሙ ማርያም የሚባል ማርያም ነው የሚሉት ዲያቆን የሚሉት ዘማርያም የሰንበት ትምህርት ቤት ድቁና ነው ያለው። የቤተ ክርስቲያኒቱ የአብነት ትምህርት አይደለም። የአብነት ዲያቆን አይደለም። አንዲት ውዳሴ ማርያም በፈትነው ውዳሴ ማርያም አይችልም። ውዳሴ ማርያም፣ መልክዓ ማርያም፣ መልክዓ ኢየሱስ እነዚህ ሁሉ ጠንቅቆ ያላወቀ ደግሞ ቤተ ክርስቲያኒቱ ድቁናውን አትሰጠውም። ግን የሰንበት ትምህርት ቤት ድቁና የሚባል አለ። ለስብከተ ወንጌል ተብሎ የሚሰጥ ደግሞ ድቁና የሚባል አለ። ለመቅደስ አገልግሎት አያገለግልም። ለዚህ ነው አሁን ጉድ ሆነናል። እነዚህ ወጣቶች ቲክቶክ ላይ ያሉ ወጣቶች የካህናትን አክሊል የሚመስል ነገር እየያዙ ፎቶ እየተነሱ ራሳቸውን ካህናት እያደረጉ ነው። ራሳቸውን ዲያቆናት እያስመሰሉ ነው። እና ምን ይሁን ይሄ አደብ እንዲገዙ እናድርግ የሚል የውሳኔውን ሰምታችሁታል። ሴቶቹም ወንዶቹም እየጠመጠሙ ነው። ዘማርያም አይታችሁት ሊሆን ይችላል።
አክሊል የሚመስለው ቆብ አድርጓል። ወደፊት አያደርገው። ይሄ እየወረደ ወደ ታች እየወረደ ሲሄድ መዋቅራዊ ትእዛዙ እነሱን ሁሉ የሚመለከት ስለሆነና እነ ዘማርያም ዲቁናም የላቸው ምን የላቸው። አሁን ምን እያለ ነው ዘማርያም? ገድላትና ድርሳናትን አለመቀበል አይቻልም። ሲኖዶሱስ ገድላትና ድርሳናት እየተመረመሩ የምንጥላቸውን እንጥላቸዋለን፣ የሚወገዙትን እናወግዛለን። አንድ ቴዲ ላይ ያወጣው ነበረ ዛሬ ነው ምናምን ነገር እያየው ዳግዬ ካለ ታየዋለ። ማነው ስማቸው? ቀሲስ ዲበኩልንና ዘማርያምን እያነጻጸረ አለመቀበል አይቻልም ይላል። ከዛ ገድል ምንም አይደለም ይላሉ ቀሲስ ዲበኩልነው። ምንም አይደለም ሊታረም የሚችል ነገር ነው እያሉ ይናገራሉ። እና አሁንም በጣም ትልቅ እና ጥሩ የሆነ ርዕስ ነው። አስተምህሯቸው ግን መሬት ላይ ካለችው ጋር የሰማይና የምድር ያህል ነው። እዚህ ያሉ አባቶቻቸው ሌሎች ናቸው፣ የሚጠቅሷቸው ሌሎች ናቸው። ቤተ ክርስቲያኗ የማታውቃቸውን አባቶች እያሉ ያሉ በጥምቀት ዙሪያ በሉ በስጋው ደሙ በየትኛው መንገድ ከዚህ ሲኖዶስ ጋር አይገናኝም፣ ህብረትም ምንም የለውም። ምክንያቱስ እችኛዋ ሲኖዶስ ለምሳሌ ታቦት የብሉይ ኪዳን ታቦት የለንም ነው የምትለው። ማን? የአየሯ ምድር ላይ ያለችው ቤተ ክርስቲያን ግን ቤተ ጽላታችን የብሉይ ኪዳን ከሙሴ የመጣ ነው፣ የሙሴ ጽላት ነው። ከዚያ ነው ኮፒ የተደረገ በየሀገረ ስብከቱ እንደ ፈቃድ እንደ ዶክሜንቱ ሆኖ ድሮ በአፄ ኃይለ ሥላሴ ምንድን ነው የሚባለው እንደ ሰርቲፊኬት ይቆጠር ነበረ። ታቦቱ አጥቢያውን ለመትከል እንደ ሰርቲፊኬት የሚያገለግለው ታቦቱ ነው። ያ ታቦት ግን የአዲስ ኪዳን መሰዊያ የሚባል አይደለም። ችኛዋ መሰዊያ ትለዋለች፣ ምድር ላይ ያለችው ታቦትን መሰዊያ ብላ ማታቅም፣ የተጻፈ ነገርም የላትም፣ የትርጓሜ መጽሐፍትም ቢሆን የለም። የሰማይና የምድር ያህል ይለያያሉ። ማይክ ፍሪ። እግዚአብሔር ይባርካቸው። ወዳቸዋለሁ። እሺ መርጌታ፣ በጣም ጌታ አብስቶ ይባርኮት። ተባረኩ። ቢኒ ከመጣ ድምፅን አሰማን። ኤኒታይም ማይክን መክፈት ትችላለህ። እሺ እንግዲህ ርዕስ አድርገን የገባ ነው እንደምታዩት የመሬታውን የቲክቶክ ኦርቶዶክስ ይለያያሉ በሚል ነው። በጣም ቆንጆ አድርገው ገልጸውታል መርጌታ። አሁን ምንድነው በዚህ ላይ መሞገት የሚፈልገን ካለ መረጃዎች ስላዘጋጀን መረጃዎቹን እየከፈትን እናያቸዋለን። ዋና ግን ቆንጆ እንትን ይሆንልን ወንድማችን ቢኒ ቅድም ሲያሰማን ነበር የዘማርያምን። እስቲ እኔ የሚመቸኝ ከሆነ እዚህ ጋር ልክፈተው አንድ ጊዜ። ኦኬ ይሄ ራሱ ተርሚኖሎጂ ይህን ስንጠቀም ትንሽ የሚደብራችሁ ሰዎች ነበራችሁ፣ ግን እውነታው ግን ይኸው ወንድማችን በዚህ መልኩ እየተጠቀመው ነው። እስኪ እንስማው። ድምፁን ስለምታውቁት ልክፈተውና ነው እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ምን እያለ ነው ዘማርያም? ምን እየነገርኩሽ ያለሁት ቲክቶክ ላይ ያለችውን ሳይሆን መሬት ላይ ያለችውን ነው እያለ ነው የሚባል አለ እንዴ? ተስማማችሁ እንዴ? መጨረሻ ላይ ብለን ነበር እኛ፣ አልተቀበላችሁንም ነበር። አንድ ነን ብላችሁ ነበር። ያው መርጌታም በደንብ አድርገው ዘርዝረው ነግረዋቸዋል። እንግዲህ ከመኖርም አልፎ ቲክቶክ ላይ ያሉት በቤተ ክርስቲያኒቷ እንኳ እውቅና እንደሌላቸው ልደት ቃል ሲናገር ሰምታችኋል። እንግዲህ አባትም የለን ክህነትም የለም ማለት ከሲኖዶሱ ማያቀንም ምናልባት ቢያውቁን እንኳ መናፍቅነን እስከ ማለት ድረስ ቲክቶክና መሬቷ የዚህን ያህል አለመታወቅ ላይ እንዳሉ ነው የምናውቀው። እዚህ ደግሞ ለኦርቶዶክስ ቤተክርስቲያን እንዴት ጥረት እያደረገ እንዳለ እየሞገተ ወጣቶችን እያስተማረ እንዳለ የአንድ ሰው ምንድነው መሰረተ ዝም ብሎ ወይም ሰንበት ትምህርት ተማሪ የምትሉት ለ1 ሚሊዮን አንዱ ለ1 ሚሊዮን ይበቃል ብሏል። እንግዲህ ተመልከቱ። እንግዲህ አንዱ ለ1 ሚሊዮን ይበቃል ካለ እስኪ ሌትስ 40 ሚሊዮን ጴንጤዎች አለን ብለን ብናስብ አንዱ ለ1 ሚሊዮን የሚበቃ ከሆነ 40 ኦርቶዶክሳዊ ብቻ ነው ማለት ነው ለ40 ሚሊዮን የወንጌል አማኞች የሚበቃው።
ታዲያ 40 ያህል እንኳን ሊቃውንት የላችሁም እንዴ? ተውት፣ የሰንበት ተማሪና 40 ሊቃውንት የላችሁም? 40 ካህናት የላችሁም? ታዲያ ምን ነው ለ40 ሚሊዮን ወንጌላማኝ ሳትደርሱ? አይደለም አያችሁ፣ እንኳን አይደለም ሌላው እንደው እያደረባችሁ እኛን ላማስል ትላላችሁ እንጂ ራሳችሁ ቤት ያለውን የቤት ስራ መስራት አልቻላችሁ። አሁን እንኳን ሰሞኑን በተወሰነው የመጽሐፍ ውሳኔ አይታችኋል። ብዙ ሰዎች በፍጹም ውግዘቱን አንቀበልም፣ የመጽሐፉን ውግዘት አንቀበልም ወይም መታገዱን አንቀበልም እያሉ ነው። ምክንያቱም በመጽሐፉ ያገኙትን ሁሉ እየተናገሩ ነው። አረ እንዲህ ተጠቅመንበታል፣ ይህንን ሆነንበታል፣ ለጥፌላቸዋል ቲክቶክ ላይ እና ባጭሩ ወደ ገደለው እንድንገባ ራሱ ተስማሙበት አላችሁ ወይ? እኔ ቲክቶክ ነው የምትሉ ቡድኖች አላችሁ፣ እኔ ኦርቶዶክስ የመሬቷ ነው የምትሉ ካላችሁ ለምን የቲክቶክ እንደሆናችሁና ለምን የኦርቶዶክስ እንደሆናችሁ ግልጽ ብታረጉልን። ለምን እነዚህ መረጃዎች እኛ እጅ ላይ ይገኛሉ? እንግዲህ አሁን ከዚህ በኋላ መካድ በማይቻል መልኩ የመሬቶቹ እኔ ቲክቶኩን አይደለም እያልኩት ያለሁት እያሉ መመለሱላ ጀምረዋል እነ ዘማርያም። እንግዲህ ምናልባት ኤርሚያስ በወረፋ ላይ ስላስቀመጠው ዘማርያምን ሲወያዩ ኤርሚያስ ከመሬቷ ጋር ተወያየ ነው የሚባለው፣ ከቲክቶኳ ጋር ተወያየ ነው የሚባለው። በጣም እኮ የሚያስቅ ነውና እዚህ ነገር ላይ ብታጠሩልን በጣም ደስ ይለናል። እንግዲህ የማታጠሩት ከሆነ ደግሞ እኛ መረጃዎቹን የከፈትን ምን እንደሚናገሩ መጽሐፍቶቻችሁ፣ ምን እንደሚናገሩ ሊቃውንቶቻችሁ እናያለን። ኦኬ፣ ስለዚህ ድሉን ለመስጠት ፈቃደኛ ነን። አንድ ቁጥር መጽሐፍ ይፈልግ ካለ ይግባ። ቢኒ ኦኬ፣ ከመጣህ እና ሼር እያደረክ እያየሁ ነው። የሚመች ከሆነ ማውራት ትችላለህ። ሌሎች እንግዶች ላይም መናገር የምትፈልጉት ካለ ኦርቶዶክሳውያኖች እስኪገቡ ድረስ ማለት ነው። ብዙ አላችሁ። እሺ፣ መምህር ሚል አስገባሽ። ምናልባት አንድ ቁጥር ብትጽፉልን የተሻለ ነበር። መምህር ግሩም፣ እንኳን ደህና መጣህ መምህር ግሩም። ወይም መጡ ትልቅ ሰው እንኳን ደህና ቆያችሁ። ሰላም ወንድማችን፣ ሰላም ነው። እግዚአብሔር ይመስገን። ድምፆት ማውቆት ይመስለኛል። ዳጊ ይላል ተከላይ፣ ግን እውነተኛው ዳጊ ስም ይሁን የቲክቶክ ስም ይሁን ባይሆን እንግዲህ ድምፆት ለእኔ ሩቅ አይደለም። እሺ ይሆናል እንግዲህ ብዙዎች ስናገር አይደለም ያቁኝ፣ ግን ምናልባት ያቁኝ ይሆናል እዚህ ሜዳ ላይ ሳገለግል። እዚህ ገብቼ አላውቅም። እሺ እግዚአብሔር ይመስገን። እዚህ ገብቼ አውቃለሁ። እኔ እንጃ አይዶን ነው። እኔ ወንጌል አማኝ ነኝ። እርስዎ ቤተ እምነቱ ከየት ነው መምህር? እኔም ወንጌል አማኝ ነኝ። እውነት? ኦኬ፣ አላወቅኩም ነበር። አይ ኖ አይወሎትም። በወንጌል አማኝ ነኝ የሚለው ምናልባት ኢትሜቢ ብሮድ አድርጌ ሳስበው እርሶ እያሉኝ ያለ ምናልባት ከፕሮቴስታንት ማለት ወት ይሆን? ወንጌል የሚያምን ፕሮቴስታንት ነው። አራ ፕሮቴስታንትማ ወንጌል አያምንም። እሺ፣ ስለዚህ እርሶ የሚቃወመው ወንጌል አማኝ አይደሉም ማለት ነው። የማይቃወመው ወንጌል አማኝ ነው ማለት ነው። እኔ ትክክለኛውን ወንጌል አማኝ ነኝ። እኔ ኢየሱስ ክርስቶስ ተከታይ ነኝ። ፕሮቴስት የማያደርገው ወንጌል አማኝ ነኝ ነው ከሚያምኑት በትክክል ወንጌልን ከሚያምኑት ቤተሰብ ነኝ እኔ እኮ። እርሶ ፕሮቴስት የማያደርገው ወንጌል አማኝ ነኝ እያሉኝ ነው። አይ ፕሮቴስት ሲጀምር ተቃዋሚ ማለት ነው፣ አንቲ ማለት ነው። አስዌላስ ማለት ነው። ተቃዋሚ ኖት አይደሉም? ኖ እኔ ፕሮቴስት ማለት ተቃዋሚ፣ ወንጌልን ተቃዋሚ ማለት ነው። እኔ ደግሞ ተቃዋሚ ሳይሆን ሳፖርተር ነኝ ወይም ደግሞ አማኝ ነኝ። እኔ ቢሊቨር ነኝ ኢን ዘ ባይብል እንጂ ፕሮቴስታንት አይደሉም። ለምን ሆናለሁ? ለምን በፈረንጅ ባመጣውና ሉተር ምንኩስናውን ወሩሮ ሂዝ ዋይፍ ኦፍ ኑን ይላል። ሚስቱን መነኩሲት ነበረች ይላል። እንግዲህ ታሪክ ተምሮ ከሆነ ሂዝ ዋይፍ ወዝ ኑን NOON ማለት ሴት መነኩሲት ማለት ነው። ሰይጣን አደረበትና ፎሎወር ስላገኘ ትክክለኛ ነው ማለት ነው። ባይ ፎሎወርስ አንድ ሰው ትክክለኛ ሊሆን አይችልም። ጌታችንም ገስጿቸዋል፣ በፎሎወር አትመኑ ብሏል። ስለዚህ ፎሎወር አያጸድቅም። በፎሎወር አንደኛ መሐመድ ነው በዓለም ላይ። ስለዚህ ጻድቅ ነው ማለት ነው አይደለም። ባይዘወይ ሀሳቡን እንዳይሰፋ እንደዚህ እናርገው። በመጀመሪያ ሌላ ጊዜ ነን ብለው ይጠቀሙ። ኑን የሚባለው ቃል የቀትር ማለት እንጂ እርስዎ የሰጡት ትክክል አይደለም። በዚሁ ላርሞት ነን ነው የሚባለው። ተሳስተዋል። ያ አፍተርኑን ነው። ያኛው ኮፕል ወርድስ ይባላሉ። ተው ወንድማችን፣ ያኛው አፍተርኑን ነው። ይሄኛው ኑን ማለት ግን NOON ማለት ሴት መነኩሲት ማለት ነው። ተው እኛ ማስተርሳችን እንደዚህ ባለ አይነት ነገር ነው የተማረን። ተው ሌላ እንግባ ብዬ ነው። ስለዚህ አፍተርኑን እነዚህ ኮፕል ወርድስ የሚባሉት በአንድ ላይ ተጣምረው ሲመጡ የሚሰጡት ነው እንጂ ቀትር ማለት አይደለም።
እሺ በጣም ነው የተሳሳቱት፣ ግን ችግር የለውም። ዋናው እሱ አይደለም። እኔ አልተሳሳቱም። እኔ ኦክስፎርዱን በእጃችን እኮ አለ። ወደ ርዕሱ ስላቸው ዳግዬ ቶሎ ብለህ ኦርቶዶክስ ናቸው እንትን እያረኳቸው ነው። ትንሽ ያው እንደገባው ጫን እንዳልላቸው ብዬ ነው፣ እያዋዛን ወደ ሀሳቡን ሄድ ብዬ ነው። እሺ ስህተት ትምህርቶችን፣ ስህተት ልምምዶችን እነዚህን ሁሉ ሳይሰለቸን በየቀኑ መቃወም፣ ቤት ከፍተን መቃወም፣ መንገድ ላይ መቃወም፣ ቤተሰባችን ውስጥ ካየነው መቃወም፣ ስራ ቦታ ካየነው መቃወም። አዎ ግን ስራችን መቃወም ብቻ ግን አይደለም፣ መደገፍም ነው። ደግሞ መልካም የሚያደርጉትን ደግሞ መደገፍ፣ ወንጌል የሚሰሩትን ደግሞ መደገፍ ነው። እና እንዲህ የምታስቡ ሰዎች ካላችሁ ዛሬ ገብቷቸዋል። በእኔና በሳቸው ውይይት በእያንዳንዱ ንግግር እንድታተርፉ ስለፈለግኩ ነው። ይሄ አመንኪያቸው አያስኬድም። እንዲ አይሰለቻችሁ ፕሮቴስት ማድረግ። ሁሌ ፕሮቴስታንት ነህ ስትባል አዎ ነኝ ማለት አለብህ። አሁን እሳቸው ጎበዝ ናቸው። አዎ ነኝ አሉ፣ ግን የምቃወመውን አውቃለሁ ብለው እየነገሩን ነው። ስለዚህ ፕሮቴስታንት ነህ ስትባል አይደለሁም አትበል። እሺ ካቶሊኮች አውቃለሁ ለወንጌል አማኞች የሰጠችው ስም ነው፣ ግን ምንድን ነው ስያሜው? ምን ማለት ነው? ፕሮቴስት ማድረግ ማለት መቃወም ማለት ነው። እየገባሽ ነው እህቴ? ከዛሬ ጀምሮ እንደ ስድብ እንዳትጠቀሚበት። እንዲያውም ፕሮቴስት የማታደርጊ ከሆነ ችግር አለብሽ፣ ኃጢአትን ገባሽ? ስህተት ትምህርትን ፕሮቴስት የማታደርጊ ከሆነ እንዲያውም ችግር አለብሽ። ስለዚህ ፕሮቴስታዊነት ፕሮቴስት ማድረግ ለሆነ ሰው የተሰጠ አይደለም ለማለት ነው። ኦኬ ወደ እንትናችን እንመለስ። ወንጌል አማኝም ነኝ ብለዋል። እንግዲህ የሰጠነው ርዕስ በመጀመሪያ ይስማሙበታል አይስማሙበትም፣ ከዛ ወንጌል አማኝነቱን አብረን ወይም እኔ ወንጌል አማኝነትን ይፈትሹኛል ማለት ነው። የመሬቷን የቲክቶኳ ኦርቶዶክስ የሚባል ነገር አለ እንዴ? ይለያያሉ? ቲክቶክ ላይ ያለችው ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ ይለያያሉ? መምህር ማለት አልገባኝም፣ ግልጽ ያርጉልኝ። ኦኬ አንድ ቪዲዮ ላሰማሁት፣ ምናልባት ዲያቆን ከሆነ ዲያቆን እኛም ስላልገባን ነው። ዲያቆን ዘማርያም ይባላል ወንድማችን፣ ይህንን እያለ ነው። ይስሙትና እስኪ አስተያየቱን ይስጡኝ። እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ወንድማችን ዘማርያም ዘለቀ ቲክቶክ ላይ ያለችውን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችውን ኦርቶዶክስ ነው እያለ ነው። የገባሁት ነገር አለ? እንደዚህ የሚባል ነገር አለ እናንተ ጋር? ያዳምጡኝ። ይሄ እኮ የግለሰብ ነው እንጂ የግለሰብ ሁሉ የቲክቶክ ሀይባ የሌለውና ማንም ዘፈቀደ የሚያደርገውን በሙሉ የገሌ ነው ማለት አልችልም። እኔ አሁን ሌላ ቁም ነገር የሚጠይቁ ከሆነ ጠይቁ እንጂ ይህንን አሁን ተጥያቄ ውስጥ እንዴት ያስገባሉ? ትልቅ ሰው አይደል? ይሄ እኮ ማንም የተናገሩ ምናምን ስለሆነ አይደለም። ይሄ እኮ ራሴን የቻልሁ ነኝ፣ እግዚአብሔር ያስቻለኝ ሰው ነኝ እንጂ በማንም ዲፔንዳንት ሆኜ መጓዝ አይደለሁም። ስለዚህ ቁም ነገር ማውራት እኔ ቁም ነገር ነው እያወራሁት ያለሁት ነገር። ምክንያቱም እነዚህ እሳቤዎች ምን አይነት ፈጥረዋል መሰሎት? በገድላት፣ በድርሳናት፣ በአስተምህሮቶች ላይ አንዳንዴም እንዲያውም በዶክትሪኖች ላይ ልዩነት እንዳላቸው እያየን ነው። ቲክቶክ ላይ መጥተው እንደዚህ እንደርሶ ከኛ ጋር የሚወያዩ ሰዎች የሚያወሩትና ቤተክርስቲያኒቷ የምታወራው ነገር ፍጹም የተለያየ ሆነ ስላገኘ ነው። ከዚህ በላይ መቼም ቁም ነገር ለእኔ የለም። ለእርሶ ካለ ይነግሩኛል። ለምሳሌ ገድላትና ድርሳናትን አለመቀበል እንደሚቻል የሚናገር የቲክቶክ ቡድን አለ። መቀበል ግዴታ አለብህ የሚል ደግሞ የመሬቷ ኦርቶዶክስ አለ። ከዚህ በላይ ሲሪየስ ወሬ አለ የኔ አባት? ስለዚህ የትኛው ነው እርሶ? አለመቀበል ይችላል፣ ችግር የለውም ባይቀበልም፣ ያልተስማማውን አለመቀበል ይችላል አንድ ኦርቶዶክሳዊ ወይስ ግዴታ መቀበል አለበት ገድላትና ድርሳናት ነው? ኦኬ ጉድ። እሺ መጀመሪያ አንድ ጥያቄ እንጠያይቅ፣ ወደዚያም መግባትም ስለምችል ምንም ችግር ጥያቄ ካሉት እኔ ስጨርስ ቢጠይቁኝ ችግር የለም። ቀድሜ ስለጠየቅኩት ልክ ኖት መለሱልኝና ልክ ኖት። ግን ምን መሰሎት ያው በአንድ እንዲመልሱ እናንተ ይቅርታ ፕሮቴስት ይባል ያው ይሄ ጴንጤ ማለት ናችሁ እናንተ ግሩፓችሁ ከታላ ይቅርታ ጋር መጀመሪያ ወንጌል አማኝ ነን። አዎ ፕሮቴስታንት እንትናችን ምግባራችን ግን ፕሮቴስት ማለት የግረ መንገዱ ቆይ እናንተ መለስኩሎት ነው ያባት ግድ የለም የሁለት ያዳምጡኝ። አሁን እናንተ አንድ ነገር ምነግሮት አዎ ጴንጤ ናችሁ። ጴንጤስ ሲባል ከልጅነታችሁ ከእናት አባታችሁ የተቀበላችሁት ነውስ በራሳችሁ አሁን በኦርቶዶክስ የነበራችሁ ሄዳችሁ ናችሁ? ለዚህ ለምንወያይበት ርዕስ ይጠቅመን ዘንድ ነው ጠይቃችሁ። ወደ ርዕሱ ዳጊ ወንጌል አማኝ እዚህ በኋላ መልስላችሁ ችግር የለም። በኋላ ላይ ይህን ጥያቄ መድገም ይችላል። ግልጽ ለማድረግ ግን ብለንታል። ቆይ መምህር አንድ ጊዜ አዳምጡኝ።
የጠየቁኝን ጥያቄ እኔን ጥያቄ አስቆመው ጠይቀውኛል። እኔ በማክበር እርሶን ኢትስ ኦኬ ብዬ የመለስኩሎት ነው። ያዳምጡኝና ትንተናውን የሚፈልጉ ከሆነ መጨረሻ ላይ ተነትንሎታለሁ። ለጊዜው ግን ወንጌል አማኝ በሚለውም ከፈለጉም ፕሮቴስታንት ብላ ካቶሊክ በሰጠችንም ስያሜ ቢሉ ምግባራችን ኃጢአትን ፕሮቴስት ማድረግ ትምህርትን ፕሮቴስት ማድረግ ስላለበት ብንጠራም አልከፋንም። ስለዚህ እንደፈለጉ ያስቡኝና እኔን እርሶ ጋር ያለውን ይሄን ነገር ቢያጠሩልኝ አንድ ሰው ገድላትና ድርሳናትን መቀበል ወይም አለመቀበል የሚችልበት ሁኔታ አለ ወይ? ቲክቶኳ ችግር የለውም ትላለች፣ መሪቱ ግዴታ ነው መቀበል እያለች ነው። የትኛው ነው ትክክል? አይ ይኸውልህ አሁን እኮ ይህን የጠየቁበት ምክንያት ለምሳሌ ፕሮቴስት ማለት ከውስጥ የነበረ አልተመቸኝም ብሎ የወጣ ነው ፕሮቴስት ማለት። አዘርዋይስ አንተ በቀል ከሆንህ የጴንጤ በሬው ፕሮቴስታንት በቀል ከሆን እዚህ መጠየቅ አይችልም። አንተ ፕሮቴስት ማድረግ ምችል አንድ ፓርቲ በፓርቲ ውስጥ ሆኖ የኢትዮጵያ በጣም ይቅርታ ስላቋረጥኩ ከጥያቄ ውጭ እየመለሱልኝ ያለው ጥሩ ነገር ነው እያወሩ ያሉት፣ ግን ከጥያቄ ውጭ ስለሆነ ወደ ጥያቄ እንሄዳለን። ምናልባት አንድ ኦርቶዶክሳዊ መመለስ ምናልባት ካልፈለጉ የኔ አባት ሌላ ጊዜ ወይ ደግሞ እንወያያለን። አካዳሚካል ኖሌጅ ልንጠያቅ እንችላለን ምን እንደተማረ። ምክንያቱም ስርዓት አካሄድ ስቴፕ ስላለው ነው። ጃምብ አድርገህ ለምን ትሄዳለህ? በጣም ትምክህት አልበዛም? መምህር ትንሽ ትምክህት አልበዛም? ምንም አያውቁኝም። ይበላሻል ነገሩ። አንተ ፕሮቴስት ማለት ፕሮቴስት የሚያደርግ ሰው ሳይወጣ ነው። ፕሮቴስት የሚያደርግ ሳይወጣ ከሆነ ኦኬ ፕሮቴስት ትክክል ነው። እንሄዳለን እሱ ላይ ለምሳሌ አሁን መጽሐፉ ለምሳሌ ገድለ ዮሐንስ አሁን ለምሳሌ አይሆንም ተባለ። ፕሮቴስት አደረጉት ከውስጥ ያሉት ናቸው። መምህር አቤት። ታንክ ዩ። ብንደማመጥ ጥሩ ነው። ዳያሎግ ሲኖር ሁለት ፓርቲ ነው አይደል የሚያወራው? መደመጥ አለ፣ ከዛ ማውራት አለ፣ ከዛ ለተጠየቁት ጥያቄ መልስ መስጠት አለ፣ ከዛ ደግሞ መጠየቅና መልስ መጠበቅ የሚባል ነገር አለ። ዝም ብለን ካወራን ምንም ጭብጥ ያለው ነገር አናገኝም። ስለዚህ ዳጊ ለጠየቁ ጥያቄ በጣም አጠር ያለና ጭብጥ ያለው ነገር ከነገሩን በኋላ እርሶም መጠየቅ ካለበት ይጠይቃሉ፣ ችግር የለውም። እድሉ እንደዚህ ቢሆን መልካም ይሄዳል እና እንኳን ደህና መጡ መምህር። ግን ረጋ ብለን እስቲ እናውራ። የዳጊን መልስ ይመልሱለትና እንቀጥላለን ደግሞ ቀስ ያለን እና ባይዞ እዚህ ውስጥ ያለው አብዛኛውን ኢትዮጵያዊ ስለሆነ እንግሊዝኛ ያው ብዙም ላይችል ስለሚችል ብዙ ጊዜ የኛው ሀገር ህዝብ በተቻለ መጠን ያው ጉራማይሌ የሆነች ነገር መጠቀም መልካም ነው። ግን የሚገልጥ አማርኛ ቃል ካለ በአማርኛ በደንብ አድርገው ክሽን አድርገው ሀሳቡትን ያስረዱ። ተባረኩ። ጸጋ ይብዛሉት። ዳጊ ይቀጥል። እሺ ጥያቄን ባጭሩ ልድገምልዎት። ቲክቶኳና የመሬቷ ኦርቶዶክስ ትለያያለች። ያው ይህንን ቃል የተጠቀመው የራስዎት ዲያቆንም ነው። አይ ማንም ይበለው ነው ያገባኝም ብለዋል። እሺ ጥሩ፣ ወደ ቁም ነገሩ ጥያቄ አለፍኩኝ። ይህን ትቼው ይሄ ነገር ግን ከአንድ ዲያቆን ንግግር ባለፈ እውነታም አለው፣ እውነትነትም አለው። ቲክቶክ ላይ ያለው ገድላትና ድርሳናት ባልቀበልም ችግር የለውም፣ እየመረጥኩ እቀበላለሁ፣ ከፈለኩም አልቀበልም። ዋናው ነገር እሱ አይደለም። ወደ ቤተ እምነቱም ስንጠራ ይህን እንደ ግዴታ እናስቀምጠው ሚል አለ። ሌላኛው አካል ደግሞ ኖ ይህን ሳይቀበሉ ምኑን ክርስትና አለ እንዴ? ገድላትና ድርሳናት እኮ በራሳቸው መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስን አልቀበልም የማለት ያህል ነው። እንዲህ ብሎ ነገር የለም ደግሞ ሚል አለ። እርስዎ ከየትኛውት ኖት? የትኛውስ ትክክል ነው ይላሉ? እንግዲህ እርሱን በደንብ አድርጌ ብትንትን አድርጌ መልስላችሁ ነበር። እናንተ መግቢያውን ከለከላችሁ እንጂ እሱን ብትንትን አድርጌ፣ ምክንያቱም እኔም ራሱ ያዘጋጀሁት ነገር ገብተው እኮ ሳሎን አሁን መሀል ገብተዋል። ከመግባት አልፈው ራሴ ጥያቄውን ባኮትን ይመልሱ ጽፌ ያስቀመጡት ነገር ስላለ እሱን ብትንትን አድርጌ ነገራችሁ ነበር። ነገር መጀመሪያው ላይ ብንስማማ ግን ሞር ግድ የለም። ያልተበተነውን ይንገሩንና በኋላ ላይ ተባብረን በትነዋለን። አሁን ያልተበተነውን ይንገሩን። የቲክቶክን እኮ ጸባይ ስለማውቅ ነው። ፎር ኤግዛምፕል የኔን ካስወራ በኋላ ውረድ ትላለህ። ስለዚህ መጀመሪያ ከበሩ ላይ ከተነጋገርን ኦኬ፣ ብዙ ነገር ነው። እንደ ባለ አዋቂ እንደ ባለ አይምሮ ከሆነ እርግጠኛ እናንተም በእውቀታችሁ የምትተማመኑና በአቋማችሁ ያላችሁበት አቋም ትክክለኛ አልባሽ የምታምኑ ከሆነ በትክክል እንነጋገር። ምናልባት ዛሬ ካልተመቾት በቀጠሮ መለየት እንችላለን። የሰው ጊዜ እየባከነ ነው። ኤቭሪ ታይም ይመቸኛል በማንኛውም ነገር። ስለዚህ አንዴ ልሞክራ። እንግዲያው እንደዛ ከሆነ አንድ ልሞክር። ለመጨረሻ ያለ ድልዋኒ ክሙ ንበሩ ነው ያለ፣ ዝግጁ ነው ያለ። ልሞክር።
ቲክቶክ ላይና መሬት ላይ ያሉት ኦርቶዶክሶች ይለያያሉ። ለመጨረሻ ጊዜ ልሞክርና ምናልባት ስላልተመቻቸው ነው በሚል አልፈዋል። ዳጌ እንደዚህ እናድርግ። እንደው እንደ ሀሳብ መምህር ለሚያብር ማለት አንዳንድ ጊዜ አጭር ጥያቄ እንጠየቅና ለዛ አጭር ጥያቄ አቋማችንን እንገልጻለን አይደለ? አዎ ይለያያል ወይ አይ አይለያይም። ከዛ ጊዜ ሲሰጠን ደግሞ የማይለያይበትን ወይ የሚለያይበትን እኮ እንትን ሀሳብ በዝርዝር እኮ እናስቀምጣለን። ጊዜ ይሰጠናል። እንደዛ ይሁን። እስቲ መርጌታ የተባሉት ያው መርጌታ የተባሉት ያው መምህር ቆይ አንድ ጊዜ ባኮተ። እሺ እንደዚህ መረበሽ ጥሩ አይደለም። እንዴ ያረበሹ አዎ እኔ እያወራው ስለሆነ ደርበው ሲያወሩ እኔ ደግሞ አሁን አካሄዱን እያስተካከልኩኝ ነው። እሺ ሰጥቶታል፣ ጊዜ ይሰጡታል። ግን መጀመሪያ ለሚጠየቁ ጥያቄ አቋሙትን በግልጽ አዎ አለ ልዩነት አለ በቲክቶክ ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ አዎ ይለያያል፣ ወይንም አይ ምንም ልዩነት የለም ቲክቶክ ላይ ያለችው ኦርቶዶክስ መሬት ላይ ያለችው ራሷ ናት ይሉና ከዛ ግን ማብራሪያ እንዲሰጡ እኮ ጊዜ ይሰጡታል። አዩ አሁን ማብራሪያውን ሲሰጡ ልዩነቱ ትክክል ነው ትክክል አይደለም የሚለው ህዝቡ አመዛዝኖ ይደርስበታል። እንደዛ እንዲሆን እባኮትን መጀመሪያ አቋሙትን ልክ ሲጠየቁ አዎ ይለያያል ወይ አይ አይለያይም። ከዛ እኔ ፐርሰናሊ በኋላ ላይ በጊዜ ያስኩሎት 5 ደቂቃም ቢሆን 3 ደቂቃም ቢሆን ነገሩን እንዲያብራሩ እኮ እድል ይሰጡታል። ለምንድን ነው በቅንነት ማውራት የማይቻል? ሁል ጊዜ ባህሪ ነው የቲክቶክ ምናምን እየተባለ ለምንድን ነው ሰው የምናለፋው? እዚህ ጋር 383 ሰው ቁጭ ብሏል እያደመጠን ነው። ሰውንም እኮ ማክበር አለብን። ስለዚህ አቋም ያለው ነገር እየተወራ ይቀጥል። እባክዎት መምህር እናመሰግናለን። ዳጊዬ ለጠየቁት ጥያቄ ሲምፕል መልስ ይመልሱና ማብራሪያ እድል ሲሰጡት በደንብ አድርገው ያብራሩታል። ጽፈውም ያስቀመጡት ካለ መልካም፣ ሃርድ ድራይቭ ላይ የተቀመጠ ካለ ኤኒቲንግ በቃ እርስዎ ይቀጥሉበታል። ግን መጀመሪያ በአጭሩ ይመልሱልን። ቀጥሉ ዳጊ፣ ተባረኩ። እሺ በቃ ሌላው ጥያቄው መድገም አያስፈልገኝም። ቀጥታ ወደ መልሱ ይሄዱ። ስለማውቃቸው ነው ኦርቶዶክሶች ቤት ገብተው ተሐድሶ ናችሁ እያሉ ነበር እነ ቃል ቤትና አንዴ እንትን እያሉ ነበር። ትንሽ ውዝግብ ተፈጥሮ ነበርና የመሬቷ ኦርቶዶክስ ነው የሚመስሉኝ። የቲክቶክ ዶሶቹ ማለት እንደተባሉት ነው ፋዘር እንደዚህ ማለት ገድልና ድርሳናትን አልቀበልም የሚሉት ናቸውና እርሶ ስገምት የመሬቷ ኦርቶዶክስ ኖት። ምክንያቱም ከንጽጽር የሚሰሩ እነ ቃል ጋር ገብተው ሲጣሉ ስለነበር ማለት ሲጣሉ ስሎት ሲወዛገቡ ስለነበረ ነው። እስኪ ሊሊ ችግር የለውም። ሌላ ቤት ገብተው የነበራቸው አቋም ምናምን ችግር የለውም። አሁን እኛ እንደ አዲስ እዚህ ጋር እያስተናገድናቸው ስለሆነ ከሳቸው መልሱ እንጠብቅ። ያ ቪዲዮ ግን ካለሽ ድንገት የተለየ ሀሳብ ካላቸው ቪዲዮ ካለሽ ወይ ማስረጃ ካለሽ አይ እንደዚህ እኮ ነው የሚያስቡት። እኔ እዛ ቤት በደንብ ነው የማውቃቸው ፋዘርን። እንግዲህ ራሳቸው ይናገራሉ ላቀልላቸው ከራሳቸው እነሱ እኔም እንዳንቺው ነኝ። እኔም እየገመትኩ ነው የሆነ ነገር ግን ከምገምት እሳቸው ቢነግሩ ይሻላል። ስለሳቸው እሳቸው እያሉ ከመገመት ለእሳቸው ድል ሰጥቶ ከእሳቸው መስማት ይሻላል ብዬ ነው። እኔም እንዳንቺ ነው ስሜቴ። ጥያቄው ይለያያሉ ብሎ ጥያቄ ምልክት አለበት። እባክዎትን ይመልሱልን መምህር የሚመቹት ከሆነ። ይኸውላችሁ እሷም ያለችው ልክ ነው። ቃል የሚባል ዲያቆን ነገር ነው አይደለ? ያው እንጃ ብሎክ ስላደረጉት ይሁን ጠፍቷል። በነገራችን ላይ አሁን ቀይረውኝም አላያቸውም። በሌላ ቲክቶክ ሳያቸውም ቀይረዋል መሰል አድሬሳቸውን ራሱ። ምክንያቱም አልጠፉም። አንደኛ ከሚጠፋም ወገን አይደሉም፣ ሁለተኛ አይጠፉም አልጠፉም። በሰጡታል ቃል የሚባል ነው አይደለ? ኦርቶዶክስ ቃል ነው ይሄኛው የኛ ሳይሆን ኦርቶዶክስ ንጽጽር ቃል መስሎኝ ነው። ችግር የለውም። ወደ እንትኑ ይመልሱልን። ኤኒዌይስ አሁን እናንተ ቅድም መልሳችሁ ቅድም እሱና እኔ ማነው ዳጊንህ ማነህ ሆስት ባለ ዳጊንህ አይደለት? የተግባባን መስሎኝ ነበረ። የመሬቷና አሬን አባት እንኳን ልንግባባ አስለፉን እኮ ለመመለስ። ይቀጥሉሽ። ማስለፋ እኮ ምን መሰለኝ በቁም ነገር ስለሆነ ነው። ዝም ብሎ ስለጠየቀ ሁሉ እንደመጣሰም በቆዥውዥዋልልም። ስለዚህ ምንድነው የመሬቷና ቲክቶክ የሚባል የለም። ቲክቶክ ላይ ትክክለኛ ሰው አለ፣ ቲክቶክ ላይ ትክክለኛ ያልሆነ ሰው አለ።
ቲክቶክ እኔን ጠቅሎኛ አይሄድም። ቲክቶክ ላይ እኔ ጠቅልያቸው አልሄድም። የቲክቶኩን ወይ እነ የገሌ ብትሉኝ ኦኬ፣ እነ የገሌ እስከተከታተሏቸው ድረስ የውስጡን ስለማላውቅ ባላቅም እዚህ ላይ ለጊዜው ማየው ጥሩ ነው እላለሁ። ሌሎች ደግሞ ከላይ ዝም ብሎ እዚህ ቲክቶክ ላይ የሚያወሩ ኦርቶዶክስ ብለው ነገር ግን አላማቸው ሌላ ያሉ ቢሆኑ አይ እነኚህ ሰዎች ኦርቶዶክስ ይመስላሉ እንጂ አይደሉም ብዬ ልመልስልዎት እችላለሁ። ይሄኛው ግን አዘሆል ስለሆነ እንትን በአጠቃላይ ስለሆነ የተነገረው ነገር እንዲህ ነው ለማለት ያስቸግራል። ምክንያቱም እንዳልሆት ነው ትክክለኛውም ትክክለኛ ያልሆነ ሰው ስላለ እና ይህንን እንዲሁም እኔ እናንተን ቢያደርገኝ ርዕስ አድርጌ አላመጣውም። ይህንን ሌላ ነገር ብታመጡ ስለዚህ ይህን ይመስላል ትክክል ነው ለማለትም አያስሄድም፣ ትክክል አይደለም ለማለትም አያስሄድም። ምክንያቱም የእያንዳንዱ የግለሰብ ፍላጎት ወይም አስተሳሰብ አይዲዮሎጂ ወይም ደግሞ እምነት ማወቅ መለካት አልችልም በቲክቶክ በመሪያ ላይ ለዚህ ነው የግለሰብ ስም ያልጠራንሎት። ለዚህ ነው የግለሰብ ስም ያልጠራ ነው። አንደኛ ስለ ግለሰቡ ራሱ ይናገር ሊሉን ይችላሉ። እከሌ እኮ እንደዚህ ብሏል ብንሎት ማለት ነው። አሁን ቅድም ምሳሌ ሲሰጡት ወደ ዋናው ነገር እንድንመለስ ተስማምተናል። ስለዚህ አሁንም አጠር ላድርግሎትና ግለሰቦችን እያሰቡ ሳይሆን ትምህርቱን እያሰቡ እውነታውን ቤተክርስቲያኒቱ የምታምንበትን አስበው ይንገሩን። ሁለት ምልከታ አለ። ገድልን እቀበላለሁ የሚል አለ፣ ግዴታ ስለሆነ እሱን ካልተቀበልኩ ኦርቶዶክስም ነኝ ለማለት ያዳግታል። ገድልን ካልተቀበልኩኝ ወይም የማይቀበል ጥሩ ጴንጤ ወይም ቆንጆ ካቶሊክ ነው የሚል ስያሜ ተሰጥቶታል ቃል በቃል። ሌላኛው አካል ደግሞ አይ መቀበለው መርጬ ነው፣ መቀበል ግዴታ አይደለም። ምናልባት ቀሲስ ዲበኩልን የሚያውቋቸው ከሆነ ይህን አስተያየት ተናግረዋልና ግለሰቦቹን ተዋቸውና አልቀበልም ማለት ይችላሉ። አንድ ኦርቶዶክስ ሁኔታውን አይቶ ገድሉን አይቶ ድርሳኑን አይቶ አልቀበልም ማለት ይችላል ወይስ መቀበል ግዴታ ነው? እና በጣም ትንሽ አድክመውናል፣ ግን ግልጽ ስላልሆነለት ከሆነ ችግር የለውም። ይቀጥሉ። እሺ። ብርድ መጥቶ እያሳለኝ ነው። ይቅርታ ጋራ ኦኬ ጉድ። ለዚህ ነው እኮ ቅድም እናንተ ከዚህ ብትሆኑ ኖሮ ያሉ ለዚህ ነው። ዞሮ የሚያመጣው ችግር ስለሌለ ልመልስላችሁ እላለሁ። ግን መሆን የነበረበት ምንድነው? አንድ ሰው ፕሮቴስት ማድረግ መቃወም የሚችል ከቤቱ ተቀምጦ ነው። ከወጣ ግን ኦልሬዲ የተወገዘ ነው። ኦልሬዲ አይመለከተውም። ቢበላሽም ባይበላሽም ብንቀበለው ባንቀበለው የወጣ ሰው አይመለከተው። እናንተ ኦልሬዲ ወጣችኋል። አሁን ምንድነው እንደገና ጻጻት ይመስላል ተመልሶ መናገር ትታችሁታል አይደል? ከሄዱ ጠርግ ልም ነው በቃ አለቀ። በቃ አሁን ደጋግሜ ማቆምን የእርሶን አልፈልግም። አዩ አይደል? አሁን ለሚጠየቁት ጥያቄ ሁል ጊዜ ዳይቨርት ነው የሚያደርጉት። የሚጠየቁትን ጥያቄ በቀጥታ አይመልሱም። ለምን ሲባል ከወጡ ለምን ያወራሉ? እርሶ ከወጡ ከኦርቶዶክስ ወጡ፣ ስለ እርሱ አኳ ይመለከቱ። ለምን እንደሚመለከተ ልንገሩት። እሺ፣ ኦርቶዶክስ ፋሚሊ አለኝ። ኦርቶዶክስ እናትና አባት፣ ኦርቶዶክስ ኤክስቴንድድ ፋሚሊ ኦርቶዶክስ የሆኑ አሉኝ። ስለዚህ ስለ ወገኖቼ ኢትዮጵያውያን ደግሞ ወንድም እህቶቼ ኦርቶዶክሳውያን ናቸው። ስለዚህ ኦርቶዶክስ ቤተክርስቲያን የምታስተምረውን አስተምሮ ሁሉ በዚህ በእግዚአብሔር ቃል መዝነውና ለህዝቤ ኦኬ። አንድ ፖለቲከኛ እኮ ሲዋጋ አይ እኔ የዛኛው ፖለቲካ ፓርቲ አባል አይደለሁም፣ ኦኬ፣ ስለዚህ አባል ስላልሆንኩኝ የዛኛው ፖለቲካ ግሩፕ አልቃወመውም አይባልም። ገብቶታል? መመዘኛ አለ። ስለዚህ አያገባችሁም አይባልም። በተለይ አሁን ተምሬያለሁ ስላሉ ኦኬ፣ እንደተማረም ሰው ስጠይቆት ይሄ ሎጂክ ይጠፋዎታል ብዬ አላስብም። ባይሆን ለሚጠየቁት ጥያቄ አሁንም መምህር በቂ የሆነ ምላሽ ይስጡ እንጂ ዳይቨርት አያድርጉ። አይዞ በደንብ እንጠይቆታለን። እኔ አሁን ለምሳሌ እንትኑን እሺ አጠር እናደርግላችሁ። ቢኒ ከስር እኮ ያልወጡ እንደኛ ፕሮቴስት አድርገው ያልወጡ እኮ ኦርቶዶክሳኖች ከስር እየሰሟቸው ነው። የእሳቸው ልጆች ምናልባትም የደብራቸው ሰዎች የቤተ እምነቱ ሰዎች አሉ እኮ። መልሱን ሲመልሱ መምህር እኛም ብቻ እያሰቡ አልነበረም መመለስ ያለበት። በዚህ ውጥንቅጥ ውስጥ ያሉ እኮ የራሱት ልጆች ናቸው። እኛ እኮ ወጥተናል፣ ልክ ነው እንዳሉት። እኛ መቀበል አለብን የለብንም እያለ ስለ ገድል የምንጨነቅ ሰዎች አይደለንም። በዚህ ጭንቀት ውስጥ ያሉት የራሱት ልጆች ናቸው። ስለዚህ እንዲያውም መልሱ እኮ ቀጥታ ለኛ አይደለም እና ሲመልሱ የራሱትን ቤተ እምነት እያሰቡና ይሄን ለዚህ ውዝግብ የተዳረጉትን የራሱትን ምዕመናን ያሰቡ ቢመልሱ ነው የተሻለ የሚሆነው። ቀጥል ቢኒ።
በቃ ያገባችኋል አያገባችሁም ሳይሆን መልስ አየሁት። አሁን መልስ ያለው ሰው ማንም ያግባው ያግባው ለሁሉም ለሚጠይቋችሁ ሁሉ በቂ የሆነ መልስ እንድትሰጡ ነው የሚለው። ስለዚህ ለሚጠይቁን መልስ እንድንሰጥ ለሚጠየቁት ነገር ደግሞ መልስ ለመስጠት በቂ ኖት ብዬ አምናለሁ። ከቅድምም ጀምሮ ሲፎክሩም ስለነበረ የተማርኩ ነኝ ብዙ ነገር ጽፌ ያስቀምጫለሁ ጉራማይሌም እንግሊዘኛ መሀል ላይ ይሄ ሁሉ ስላለ እኔ እጠብቃለሁ ከእርሶ አትሊስት የሆነ ሰብስታንስ ያለው ነገር ተጨባጭ የሆነ ነገር ከእርሶ ስለሚጠበቅ መልሱን ይመልሱልን ኢንስቴድ ኦፍ የሆነ ከመልሱ ረነዋይ አድርጉ ብዬ ነው። እሺ መምህር ይቀጥሉ። የወሎትን እንደምን መሰላችሁ ነገሩ ዞሮ እኮ የኛ ወንድሞች ናቸው። ትክክል። ለዛ ነው የሚያገባን፣ ለዛ ነው የምንጠያየቀው። ያ ይቀጥሉ። ገደለም ቆይ ባይዘው አንድ ነገር ይቀርብን አለ። አሁን በአንቲ ሆነን መተኳኮሱ ሳይሆን መቀራረቡ ይበልጥ ነበረ። ቲክቶክም አሁን የሆነ የውስጥን ፍላጎት ብቻ ሆነ እንጂ ለአምላክ ቀረቤታ አይመስለኝም። እንግዲህ ማቴዎስ ወንጌል ምዕራፍ 24 ላይ ብዙሃን ያሉ ሃይማኖቶች ይጻሉ በናይቲሆሙ ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ። ይቅርታ መምህር ይቅርታ። አሁን በጣም ነው መስመር እየሳቱ ነው። ተቸገረ ቢኒ ኦኬ። እስኪ መሪጌታ እሺ ቀጥሉ። እሺ መሪጌታ ወጡ እንዴ? እስኪ አስገቧቸው። እኔ ጥያቄው ራሱ የገባቸው አይመስለኝም። ምንም አልገባቸውም፣ ገና አልገባቸውም። መሪ ገብቷቸዋል፣ መመለስ አልፈለጉ። ገብቷቸዋል፣ መመለስ ስላልፈለጉ ነው። ሊሊ እኮ ታውቃቸዋለች። ይኸው ሊሊ ነግራናለች። እንደ ጽፌ ያስቀምጫለሁ አሉ እኮ ይኸውልህ፣ መጽሐፍ ጽፌ ያስቀምጫለሁ ላይ ያለ እኮ ነው። እና ያው ነገሩ አጣብቂኝ ስለሆነ ነው። እና ይመልሱ ማለት ጥያቄው ከኛ ጋር የተያዘ አይደለም። ምናልባት ቤተ ክርስቲያኒቱ በትንሹ 90% ስታለች ወድቃለች ብለን በዚህ ርዕስ ብንነሳ ምን አገባችሁ ወይ ምናምን ነገር አብሮ ሊሄድ ይችላል። ግን ቲክቶክ ላይ የሲኖዶስ የታችኛው ሲኖዶስን ሐሳብ እየተቃወመች ነው። ሁለቱ አይግባቡም፣ አንድ አይደሉም። እርሶ ከየትኛው ወገን ነዎት? ትክክል ነው ወይስ አይደለም ሚል ጥያቄ ከዛው ከኦርቶዶክስ ነው የተጠየቁት። እዚያው ኦርቶዶክስ ኦርቶዶክስ ነን ለሚሉ ሰዎች እና እነዚህ እንጂ ዝም ብለው ሁሉ ጊዜ እናንተ እኮ እያሉ ይሄዳሉና ጥያቄው አልገባቸውም ወይ ብዬ ነበረ። ከገባቸው ሆን ብለው ነው ያሉ ከታች ያ መሪ ደግሞ ኮሌክቲቭሊ ሞር ዛን 2 ሚሊዮን ህዝብ ነው ያስከተሉት። ኮሌክቲቭሊ ብንደማምራቸው እነዚህ ቲክቶክስ ምንላቸው ኮሌክቲቭሊ ሞር ዛን 2 ሚሊዮን ኦርቶዶክሳዊ ይከተላቸዋል። ያንን ሁሉን አንድ ላይ አቋማቸውን በዛ ያረጉት። ስለዚህ ቀልዳል የሆነ ዝም ብሎ አንድ ተራ ግለሰብ ነው ምናምን ይባል አይደለም። ሀብስቶ የባርከ እሺ መወያየት የሚፈልግ ሰው ቁጥር ይጻፍልን። ምክንያቱም እዛ ላይ ብዙ ሰው አላችሁ። ማናችሁ ምን ኦርቶዶክስ ትሁኑ ክርስቲያን መለየት አልቻልኩኝም እና በሉ ገስት ላይ መናገር የምትፈልጉ ሰዎች ካላችሁ ኤኒ ታይም ማይካችሁን እያበራችሁ በነፃነት ተናገሩ። መሪጌታ ምናልባት መጨመር የሚፈልጉት ሀሳብ ካለ መጨመር ይችላሉ። እና ደግሞ ጌታ ይማሮት ይፈውሶት። አይ ቲንክ ጉንፋን ነገር ይዞታል መሰለኝ። አዎ ትግል ሌሎቹ ሰዎች እንዲገቡ እናድርግና በጣም ሰፊ አስፈላጊ ርዕስም ስለሆነ እንሄድበታለን። ጠለቅ ወዳለው እንገባለን። እኔ እንደ መግቢያ ነው እንጂ ምናሉ ቀጥሉ። እሺ ኦኬ። ጥያቄን ቀይረላቸው ጥሩ እንችላለን። መቀየር እዛ ላይ መመለስ አልፈልጉም መሰለኝ። ከቻው 1-2 ደቂቃ ሞክራቸውና ከመለሱ መለሱ፣ ካልመለሱ ግን በቃ ከብዷቸዋል። ያን ወደ ሁለተኛው ሄድላቸው። አይ ከብዷቸው ሳይሆን ያው ሌላ ጊዜ መመለስ ፈልገው ሊሆን ይችላል በሚለው እንያዝላቸው። መምህር እንኳን ደህና ተመልሰው መጡ። እንኳን ደህና ቆያችሁ። እሺ ጥያቄ ቀይሬ ነበር። ምናልባት ይሄኛውን እናቆየው፣ ምክንያቱም በጣም ረጅም ጊዜ ስለወሰደብን ላለመመለስ የሚፈልጉበት ምክንያት አይደላችሁ። እናንተ ግን ወጣቶች ናችሁ እኮ። ወጣቶች እኮ አሁን ያለኝ ጥያቄ ምንድነው መሰሎት? አሁን ላይ ያለኝ ደግሞ ምናልባት የሚመልሱልን ከሆነ ያው ቅድም እንደነገርኩት ብዙ ምላሾች ለኛ ብቻ አይደለም። ቅድሙንም ምንም መመለስ የፈራሁት የለም። አይ እኔ እንኳን ፈሩ ብዬ አላሰብኩም። መስመር እንያዝ ነው እንጂ ፈርተው ነው ብዬ አላሰብኩም።
እልፍ ሰው ቢሰበሰብ ፍርሃት የሚባል እግዚአብሔር አጻፈብኝ። እኔም ፈርተው ነው ብዬ አላሰብኩኝም። እኔ ግን መርጌታውን ነበር መጠየቅ የፈለጉኝ እሳቸው ጭምር ከዚህ በፊት ተገናኝተናል። እሳቸውና እኔ ከዚህ በፊት እንዲሁም አንቱ ብዬ አክብሬያቸው ለምን አንቱ አልካችሁ ተብዬ በኮሜንት ተወቅሻለሁ። አሁን ትዝ አሉኝ። ግን መርጌታ ከሆኑ ለምን እሳቸው እኔን አያወሩኝም? ምክንያቱም ምንም ችግር ከእሳቸው ጋር ይቀጥላሉ። እንዲያውም ጥሩ ሀሳብ አምጥተዋል። ከእሳቸው ጋር ይቀጥላሉ። ግን ምንድነው መሰሎት አሁን ጥያቄ ስለቀየርን በተቀየረው ጥያቄ ላይ ምላሽ ሲሰጡን ምላሹ ለእኛ ብቻ እንደሆነ አያስቡ። ለወንጌል አማኞች ብቻ አይደለም። ከታች ያሉ የእርሶ ልጆች የእርሶ ቤተ እምነት ሰዎች አሉ። ምናልባት እንደ እርሶ የተረዱ ወይም ያልተረዱ ለእነርሱ ስል እኮ ነው እኔ ለእነርሱ ስል ነው በጥንቃቄ የምናገረው። እግዚአብሔር አክብሮት። በጣም አመሰግናለሁ። የእኛንም ጥያቄ ደግሞ አክብሮ ቢመልሱልን መቼም ወደ እምነቱ እንዲመጣ ሰው ይፈልጋሉ ብዬ አስባለሁ። ስለዚህ ግልጽ ቢያደርጉልን ምናልባት በሚነግሩ ነገር ከተማረክን ውሳኔ ልንወሰን እንችል ይሆናል። ማን ያውቃል? እሺ ማርያም እኛ ብጽዕት እንደሆነች ትውልድ ሁሉ ብጽዕት እንደሚላት የተባረከች እንደሆነች የጌታ እናት እንደሆነች የተወደደች እንደሆነች የጸሎት ሰው እንደሆነች አማኝ እንደሆነች እናምናለን። እነዚህ ሁሉ ተጽፎላታል። በየአውዱ ይህን ሀሳብ እናገኛለን። ይቺ ማርያም ግን ነፍሰ ገዳይ ናት ብለን እኛ እናምንም። ጥያቄ ትንሽ ሲጠየቅ ራሱ ደስ የሚል ጥያቄ አይደለም፣ ግን መጠየቅ ስላለበት ነው የምጠይቁት። ማርያም ነፍስ የገደለችበት አጋጣሚ አለ? እኔ ማውቀው ነገር የለም። ማርያም ነፍስ ስትገድል ነፍስ ታጽድቃለች እንጂ ነፍስ አትገድልም። እሺ ነፍስ ማጽደቋና መግደሏ ዲቴል ላይ ያሉት ደግሞ ጎግል አድርጎ ነው ያሉኝ ሰውዬ የውሎት። ኧረ እባክዎት ትልቅ ሰው ኖት። ኮርሶ ትልቅ ሰው ስለሆኑ የሚጠቅመን ላይ ኑን ዙሮ ድምፅ ሳውንድ አንድ እንደሆነ ቮይሳቸው ወይም አካሰንታቸው ዋይፍ ኦፍ ሉተር እንደነበረች እንድታውቁ ብዬ ነው። ጎግል አድርጎ ምናል ይሄ የሳይኮሎጂ ምን የመጎዳት በሳይኮሎጂ ይባላል። ስህተቱን እያረመ እንትን ይላል። ቃላችን ስላልሆነ ቢሳሳቱም ችግር የለውም። እንደ ወጠራ ግን ኑን የሚለው ግን አሁንም የሉተር ሚስት መሆኗን ወቁ ብዬ ነው። ሴት መነኩሴ እንደነበረች ይህን ወቁ። NUN ማለት ነው። አሁን ይሄ ይጠቅማል አባቴ? አይጠቅም። አይ መነሻውንም ታሪኩ ስለማቆን ሉተር እንዴት እንደተነሳና እንደተሳሳተ ጥሩ ነበር አነሳሱ። ኋላ ግን ገደል እንደገባ ብዬ ነው። ከዚያም ተከታዮች በጣም እያወሩ ነው መምህር። እኔ እርሶን ባቋረጥኩት ቁጥር ተሳቅቄ ልሞት። ይቀጥሉ። እሺ አንዴ ይቅርታ። አሁን እርሶ አላቅም አሉ። ጥሩ ካላወቁ አላወቁም ነው። ለምን አስጨንቆታለሁ? ግን አንድ ሰው ማርያም ነፍስ አጥፍታለች ቢል ይህን ቢናገር መናፍቅ ይሉታል ወይስ አይሉትም? አይ ምናልባት እንግዲህ ያንን ለማለት መረዳት አለብኝ። የጠፋችሁ በምን አይነት ነው? ለምሳሌ ጌታም አባት ያልተከለው ተክል አይጸድቅም ብሏል። ቅዱስ ጳውሎስ አይነ ስውር እንዲሆን አድርጓል። እንደ ሲሆን ምክንያቱም ቅዱስ ጳውሎስ ፈዋሽ እንጂ እንዴት አይነ ስውር ያደርጋል ቢለኝ እንግዲህ ደሙ በራሱ ላይ የሚሆን ሰው አለ። ስለዚህ ያኛውም ጥንቃቄ የሚያስፈልገው ነው። ነገር ግን እንዲሁ ዝም ብሎ ተነስቶ እንኳንስ እመቤታችን እኔና እርሶም እንኳ ተነስተ መንገል ከሆነ የአእምሮ ጤነኛ አይደለንም ማለት ነው። በአእምሯችን ጤነኞች ነን አይደለንም። እንኳንስ እመቤታችን እርሶና እኔ እንኳ መንገል ከሆነ ስለዚህ ያኛው ምናልባት ደግሞ በእጁ በራሱ ላይ የሆነ ከሆነ እንደ ቅዱስ ጳውሎስ ለምሳሌ የጌታን ቃል ሲከራከረው አንተ ዘወር በል ብሎ አይኑን እውር እንዲሆን ጭጋግ በአይኑ ላይ ሲሆን እናያለን እና ታውቃላችሁ። የማርያም ላይ እንጨርስና እንሄዳለን። እሱ ላይ እንሄዳለን። ቆይ አንድ ጊዜ ቅርታ መምህር፣ አሁን እንደሚሉኝ ከሆነ አውዱን ወይም ሀሳቡን ማወቅ አለብኝ። ዝም ብዬ መናገር እንደዛም አልችልም ያሉኝ ነው። መግደል በሆነ አውድ በሆነ አሳማኝ ምክንያት ትክክል የሚሆንበት መንገድ አለ ያሉኝ ነው። አዎ ምክንያቱም ያው መጽሐፍ ቅዱስ ላይ እንደምናየው ማለት ነው። እስኪ ንገሩኝ፣ መጽሐፍ ቅዱስ ላይ ያሳዩኝ እስኪ። አሳየኝ ካሉማ ሐናንያ ለምሳሌ ያንን የመሬቱን ተባለ ጊዜ ቅዱስ ጴጥሮስ ባልና ሚስቱ እንዲሞቱ አድርጓል። አይበቃም? ጴጥሮስ ነው እንዲሞቱ ያደረገው እንዴ? አታዩም? ምን የተናገረው? አሁን ባልሽን የቀበሩት ይመጣሉ አንቺንም ሊቀብሩሽ አይደል ያላት? መቅሰፍት ነው ያኮ። ጸሎት የጻድቅ ተክሎት ሐሰልት ነው ያለው። የጻድቅ ሰው ጸሎት ኃይል ታደርጋለች ነው ያለው። ማንበብ ይቻላል። መጽሐፍ ቅዱስ ከቤቴ ማለት ወደዚያ ችግር እናውቀዋለን። ክፍሉ ነው። ቆይ አባቴ አሁን የገደለው ጴጥሮስ ነው እያሉኝ ነው። ማን የገደለው? ያንብቡና ጥያቄ ስጠይቆት አይመልሱልኝ። ቆይ መጽሐፉን ላውጣው። ምን እናንተም ጊዜ ያላችሁ ጊዜ ያለ እግዚአብሔር የተመሰገነ ነው። ጥሩ ነው።
እስከዚያ ድረስ ማውራት ትችላላችሁ። እኔ ወደ እንትን ልገባ ነው፣ ወደ አለበት ቦታ ላይ። እስከዚያ ማውራት ትችላላችሁ። አይ ግድ የለም እንጠብቆታለን። ጴጥሮስ ሰው እንደገደለማ ከዚህ በላይ መስማት የምንፈልገው ታሪክ የለም። ዳጊ ከቻልክ በትልቁ አርጋቸው ለእንትን እንድንች ቢያሳዩን ከሆነ ጥሩ። ምዕራፍ 5 ነው አይደለ? ነው ስንት ነው እሱ? ሐዋርያት ሥራ ላይ በፍጥነት ነው የምጠይቃት። ያው ጊዜ እንዳይወስድብን። እሺ አናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረ። ጴጥሮስም አናንያ ወይ መንፈስ ቅዱስን ታቃልላለህን? ታታላለህና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብ? እግዚአብሔርን እንጂ ሰውን አልዋሸውም አለው። ሐናንያም ይህንን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። በቃና ስለዚህ ምንድን ነው በጴጥሮስ ያለ መንፈስ ቅዱስ፣ በጴጥሮስ ያለ ኃይል ቃል ይህን ሲናገር ወደቀ፣ ደነገጠ። ምክንያቱም በጴጥሮስ ምልአተ መንፈስ ቅዱስ ነበረ ማለት ነው። ለዚህ ነው ጴጥሮስ ነው የገደለው ወይስ እግዚአብሔር ነው የገደለው? በማን አማካይነት? ጴጥሮስ ባይናገር ኖሮ እኮ እግዚአብሔር ዝም ብሎ አይነጥረውም ነበረ። በማን አማካይነት? ስለዚህ ምክንያት እግዚአብሔር ምክንያት ይፈልጋል። ይኸው አማካይነት አለ የሚጠይቁት። ስለ አማካይነት እንጠይቁታል። መጀመሪያ አንድ ጥያቄ መልሱልኝ። ማን ገደለው? ማን ገደለው? እናንተን እኮ አንዳንዴ እንትን ብላችሁ የጥሩ ሰው የኛውን አብነት ስንነጋገር የአብነት ከምሮት አይደለም ግን አለ ዊዝ ሪዝኔብል ሁነን መነሻ መድረሻውን ነው እንጂ ዝም ብላችሁ እናንተ የምትሉት ነገር አለ። ምንድን ነው የአይነት? እና አሁን እኮ እናንተ ፍርሃት ውስጥ የምትሆኑ ከመጀመሪያ ከቅድስቲቱ ሃይማኖት ወጣች ስትሉ ከዚያ መንፈስ ቅዱስ ስለሚለያችሁ ፍርሃት ውስጥ ናችሁ። ማናገር ኦኬ። እኔ ነው የሚውት ያደረኩት። ከዚህ በኋላ በቃ ስርዓት ያስፈልጋል። ማናገር አትወዱም መንፈስ ቅዱስ ስለራቃችሁ። ትልቅ ሰው አሁን በጣም አክብረን እንደገና ሁለተኛ ጊዜ አስገብተን እያወራ ነው። ለሚጠየቁት ቀጥታ መልስ ይስጡ። ጴጥሮስ ይህንን አደረገ ወይንስ መንፈስ ቅዱስ ይህንን አደረገ? ኦኬ። አይ ጴጥሮስ ነው ካሉን ማስረጃ ያቅርቡልን። አይ መንፈስ ቅዱስ ነው ካሉን ከሁለት አንዱ ይንገሩ። ወይንም ጴጥሮስና መንፈስ ቅዱስ ተባብረው ነው ይህንን ያደረጉት ካሉም ደግሞ እርሱንም ይንገሩ። ኧረ እባካችሁ ለሞኞች ነው እሱ፣ ለሞኞች ነው፣ ለሞኞች ላልተማሩት ነው እንደዚያ የሚባለው። የእግዚአብሔር ሰዎች በእግዚአብሔር ኃይል ነው የሚያጠቁ እንጂ በራሳቸው አይደለም ያጠቃሉ። ስለዚህ በእግዚአብሔር ኃይል ያጠፋሉ እንጂ ራሳቸው አይደለም። ነብዩ ዳዊት ለምሳሌ በእግዚአብሔር ኃይል እባክዎትን ዝም ብለው አያወሩ። ኧረ እባክዎት፣ ኧረ ከትልቅ ሰው ይሄ አይጠበቅም። እባክዎትን አንድ መልስ ይስጡን። መጽሐፍ ቅዱስ ነው የነገርኳቸው። ይኸው ጴጥሮስ በእግዚአብሔር ኃይል አሸነፋቸው፣ ገደላ፣ ሞቱ። በእግዚአብሔር ኃይል ያን ሲናገር ወደቅ አለ እኮ። መጽሐፍ ቅዱስ ነው የሚናገር፣ እኔ እኮ አይደለም ወንድም። መጽሐፍ ቅዱስ ተምረህ ከሆነ ይኸው ያን ጊዜ ወደቅ አለ። ማን ሲናገር? ጴጥሮስ ሲናገር። መልሱልኝ አንድ ጊዜ መምህር። ጴጥሮስ ሲናገር ለምሳሌ 3 ሰዎች ተጠመቁ ይላል። ሐናንያን የገደለው ጴጥሮስ ነው ወይስ መንፈስ ቅዱስ ነው? በማን በኩል ገደለው? እንዴት ገደለው? ለምን ገደለው? ስንት ሰዓት ላይ ገደለው? አልጠየቆትም። ማን ነው የገደለው? ነፍሱን ከሱ የወሰደው? ይኸው መጽሐፍ ቅዱስን ይኸው መንፈስ ቅዱስ ለምን ታታላለህ አሉም። ያንን ጊዜ ደንግጦ ወደቀ። ማን ገደለው? ማን ገደለው? ይኸው አንብበዋ እንዴ ይሳል ስጠይቅ አንብበው ካሉኝ ጠይቀኸኝ መልስህንም ራስ መልስ እያሉኝ እኮ ነው። እኔ እኮ የጠየቁት እኔ ጥያቄ እኔማ በእግዚአብሔር ኃይል ማን ገደለው? በመንፈስ ቅዱስ ኃይል ጴጥሮስ ገደለ። በቃ በመንፈስ ቅዱስ ኃይል። ለምን ባይናገረው ኑሮ አይሞትም ነበረ። ተግባባን? ስለዚህ ገዳዩ ሌላ ምሳሌ ልጨምርልህ። ቆይ ሌላ ምሳሌ ገዳዩ ጴጥሮስ ነው ማለት ነው። ኖ ዝም ብላችሁ ተወርኮ ነው። ጨርሰናል። ይሄን ጨርሰናል። እሺ ማርያምስ በመንፈስ ቅዱስ ኃይል ትገላለች? እንደዚህ ሪዝኔብል ከሆነ ምክንያታዊ ከሆነ ነው። ምክንያታዊ ከሆነ ኦኬ፣ ምክንያታዊ የሆነ የገደለችበት አጋጣሚ አለ እንደዚህ
እስኪ የት ጋር እኔ አላውቅም። ስለዚህ ምክንያታዊ ሲሆን ማርያም ትገላለች ማለት ነው አይደል? ምክንያታዊ ማለት ሰው በራሱ ነው። ሐናንያ ለምሳሌ ሞት አይደለም በራሱ በሸሸገው መንፈስ ቅዱስን በማታለሉ ምክንያት ቅዱስ ጴጥሮስ ዋና መስካሪ በቅዱስ ጴጥሮስ ያለ መንፈስ ቅዱስ ገሰጸው፣ ወደቀ። ልክ ቅዱስ ጴጥሮስ ሰዎች እንደመለሰ በመንፈስ ቅዱስ ኃይል ሰብኮ። በጣም ጥሩ። እኔው ደግሞ ላሳዩት። እኔ እርሶ ጴጥሮስ እንደገደለ ሊያሳዩ ስላልቻሉ ምን አሉ መሰሎት? መንፈስ ቅዱስ በጴጥሮስ አልፎ ይላሉ። አንዴ ደግሞ ጴጥሮስ በመንፈስ ቅዱስ ኃይል ተጠቅሞ ይላሉ። ይሄ በእርሶ ዘንድ ነው። በእርሶ ዘንድ በእኔ ዘንድ ትክክለኛ ነኝ። በእርሶ ዘንድ ላይጥሞት ይችላል። ችግር የለም፣ ችግር የለም። በእርሶ ይመቾት፣ ችግር የለም። አንድ ነው ያ በምንም በማንኛውም ምክንያት ማርያም ሰው ገላለች ወይ የሚለውን አዎ ወይ አይበሉ መጀመሪያ። እኔም ያቁም አልመሰለኝም ታሪኩን እና ለዛም ነው አይ ካሉ አውጥተን ከዛ ዲቤት እናደርጋለን ማለት ነው። አይ ማርያም በምንም አይነት ምክንያት እንደ ጴጥሮስም ይሁን እንደሌላም በፍጹም ገላት አታውቅም ቢሉ ከሆነ ደግሞ ይበሉና ወንድም ሰውል እዚህ ያላችሁት አንድ ግሩፕ እንደሆናችሁ እኮ አውቃለሁ። ነገር ግን ዝናም ዘነበ ነፋስም ነፈሰ ጎርፉም ጎረፈ ይህን ቤት እንጣልሃለሁ አልወደቀም ያለው አይነት ሆናለሁ ምንም ይመጣ ነገር ብዬ ነው እንጂ ስሙ አንድ ሰው ለምሳሌ አንድ ጴንጤ ብቻ ነው እኔ ሳፖርት አድርጌ ነው እሱም ደግፌ ነው። ለምሳሌ እዚህ እንደናንተ አንድ ሰው በኦርቶዶክስ መካከል ቢገባ ስርዓት ያዙ አንድ ሰው ታማናገር አንድ ጊዜ አዳምጡኝ። ቤቱን እኔ ልምራውና ቆይ አንድ ጊዜ መምህር እባክዎትን በጣም ብዙ ትዕግስት እያሳየን ነው። በእርግጥ ሌላም ሰው ቢገባ ይህንኑ ማድረግ አለብን። ግን አንድ ጊዜ ይረዱኝ። ጥያቄያችን መመለስ ካልፈለጉ ችግር የለውም፣ ከፈለጉ ግን ቀጥታ ይመልሱልን። ማርያም አሁን ባሉት መንገድ እንግዲህ እኛ ሐዋርያት ገደሉት ብለን አናምንም። ምክንያቱም በዚህ ቅብብሎች እናንተም ልትገሉ ነው ማለት ነው መንፈስ ቅዱስ ያላችሁ። ስለዚህ እኔ ላወግዝ እችላለሁ። እኔም ራሱ በስልጣነ ክህነቴ ንጹህ ከሆነ አላግባብ ካወገዙ ልትቆረጥ ይችላል። ይህን ወቅ አሁንም ቃል እግዚአብሔር ነው። ስለዚህ እርሶ ይገላሉ ማለት ነው በመንፈስ ቅዱስ አይደል? እግዚአብሔር ነው የሚገል፣ እኔ ሳልሆን። እኔ ግን ለጴጥሮስ ሲሆን ግን ጴጥሮስ ራሱ ገደል አይደል? ለእርሱ ሲሆን እግዚአብሔር ይገልልዎታል። ጴጥሮስን በመንፈስ ቅዱስ ኃይል ነው የጣለው እኮ። ማን የገደለው? ሐናንያን የገደለው ጴጥሮስ ነው መንፈስ ቅዱስ ነው? መንፈስ ቅዱስ በጴጥሮስ አድሮ። ኦኬ። የገደለው በምን አድሮ ነው አላልኩትም። የጠየቁት በምን አድሮ በምን ውሎ በምን ከርሞ አላልኩትም። ማን ገደለው? ሐናንያን። እኔ ደግሞ የምናገር ቁርጥርጥ ያለውን መጽሐፍ ስለተማሩ መጽሐፍን አንድ መጽሐፍ ቁርጥ አድጓል። እርሶ ራስዎን እንዳተረፉት ነው ጴጥሮስ ማትረፍ አልፈለጉም። ለእርሶ ሲሆን በሕግ ስለሚጠይቁ ፈርቶ መሰለኝ መንፈስ ቅዱስ አሳበቡ። ለምሳሌ አሁን አንተን ጴጥሮስ ሲሆን ለምሳሌ አዳም ስል እንዲያራይ ላወግዝ እችላለሁ። ይኸውልህ የካህን ቃሉ ውግዘት ነው ይላል። አውግዣለሁ ብቻ አትጠብቅ። አሁን ለምሳሌ አንተ ስርዓት ይዘህ የተናገር አይደለም። የመጨረሻ ጥያቄ ጊዜያችን እየባከነ ስለሆነ ነው። በቃ ወይ ደግሞ አልመልስም ይበሉኝ። እኔ ጌታ መለሱልህ። በጴጥሮስ ያለ መንፈስ ቅዱስ መልሰውልኛል። እሺ እንለፈው። ማርያም የገደለችበት አጋጣሚ አለ? ማርያም የገደለችበት እኔ እስካሁን ድረስ የማውቀው እነዚያን መጥቆሎችን እንዳጠፋቻቸው በእግዚአብሔር ኃይል አውቃለሁ። እሺ ማርያም በራሷ በእጇ ወስዳ ወግታ ገድላለች ብሎት ትክክለኛ ወንጌል ነው አይደለም? እኔ ያን ምክንያት ሳላውቀው እንደዚህ አይደለም። ምክንያቱን አስረድተህ ነው። ምክንያቱን የነገርኩት እኮ ነው። ምክንያቱን የነገርኩት በራሷ በእጇ ራሷ ሌላ ምክንያት የለም። መንፈስ ቅዱስ ምንም አይደለ። ራሷ አንስታ መስቀል አንስታ ወግታ ሰው ገድላ ታውቃለች። እኔ ማውቀው ነገር የለም። እሱ ስለማያውቁ ስላወቅኩ ነው የነገርኩት። ይሄ ትክክል ነው ወይ ማለት ይሄ ወንጌል ነው? ይነበብልኝ አልመልስም። መጽሐፉ ይነበብልኝ። ኦኬ እሺ፣ ላንብብሎት። በጣም ጥሩ። እንደዚህ መጽሐፉን ጨምረው መምህር ሆነው የማያውቁት ነገር እንዳለም በዛ ዓመተ ምሕረቱንም ነው ማለት ነው። ስለዚህ ሁሉንም አያውቁም ማለት ነው በእርሷ ዘንድ። አሁን ኦኬ፣ የሚያውቁ ከሆነ ይንገሩኛ ታሪኩ። እንደዚህ አውቃለሁ እያሉኝማ አንቀጥልም። የማያውቁትን አላውቅም እያሉ ነው የምንቀጥለው። እኔ እኮ ከሰው ቤት መጥቼ ሽንጤ ገትር የምናገር ይኸውልህ። ምክንያቱም የሚፈራና የማይፈራ አንተም ገምተህ ይሆናል፣ ተገምታችሁኝ ይሆናል። ያውቁታል፣ ታሪኩን አያውቁትም። አይ እኔም ምክንያቱም ለጊዜው ስላልተገለጸልኝ፣ ለምሳሌ ኑን ታሪኩን ያውቁታል አያውቁትም? መምህር አይ እኔ ረስቼዋለሁ። ለጊዜው ትዝ ሲለኝ አዎ አስታውሳለሁ፣ ካላስታውስ ኧረ አላውቀውም እልዎታለሁ። ኦኬ፣ የረሱት ታሪክ ነው ማለት ነው። ሊሆን ይችላል። አይ ሊሆን ይችላል ነው አንዱን ይምረጠው አይደለም። የረሱትም ሳይሆን ምክንያቱም ትዝ አለኝ አለ። ኦኬ፣ ማርያም ገለጥ አላነበቡትኝም ወይ አንብቤው ረስቼዋለሁ። ከሁለት አንዱ ነው መቼም፣ ከሁለት አንዱ ያልፋል።
ማርያም ገድላ የረሱት ታሪክ ነው ማለት ነው። ይሄ በጣም ይገርማል። ማርያም ገድላ ሲረሳው ታስበውታል። እሺ ልለጥፍሎት። ሙሉን ታሪክ ነው እንዳነብሎት የሚፈልጉት? ገድለ ማርያም ይባላል ወንድማችን። እኔ ገድለ ማርያም አላልኩኝም። ማርያም ገድላን ያልኩት እያዳመጡ ማርያም ገድላ ማያውቁት አለ ወይ ነው ያልኩት እኔ። ኦኬ እሺ ሙሉን ታሪክ እንዳነብሎት ነው የፈለጉት ወይስ ክፍሉ ሀሳቡ ያለበትን ነው እንዳነብሎት የፈለጉት? አይ ገጹ አንድ ገጽ ያለውን አንድ ወረቀት ታምረ ማርያም አሉት በሞባይል አለኝ፣ ግን አሁን በአንድ ሞባይል ስለሆነ እንትን ማለት አልችልም። ምንድነው በዚህ ገብቼ ማየት አልችልም። እንትን ይላል ምንድነው ወይ ደግሞ ሪፖርት ሊያደርግ ነው ምናምን እንትን ይገባ ብዬ በይ። ስለዚህ እዚያው ላይ ንገሩኝ እናንተ። ያው ገጹ ዓመተ ምሕረቱንና ገጹን ከነገራችሁ ስለማውቀው ስጀ ስለማነበው ችግር የለም። ዓመተ ምሕረት ገጽ ከተነገረ ችግር የለም። ኦኬ ይኸው ልለጥፈው። እንደሱ ከሆነ ብለጥፈው ነው የሚሻለው። የሚያውቁት ከሆነ ጥሩ። እስኪ መጀመሪያ ልሞክሮት። ያስማማናል። እሺ አንድ ጊዜ ያው ለጥፌልዎታለሁ። የስንት ዓመተ ምሕረቱ ይንገሩኝ። ዓመተ ምሕረቱ ገጽ 80 ዓመተ ምሕረት። እስቲ ቆይ ሊሆንም ዓመተ ምሕረቱን አስቤያለ። እሺ 1985 በቃ ይሄ ሲሆን ምክንያት ከዚህ ወዲህ ታተሙ ስላሉ ገጻቸው ይለያያል በህትመት ምክንያት ማለት ነው። ስለዚህ 1985 ዓመተ ምሕረት ገጽ 80 ይሄ ትክክለኛ ሪፈረንስ ይሆናል ማለት ነው። እሺ ያንብቡልኝ። ከዚህ በኋላ እኔ እርሷ አንብቡትሽ ከፈለጉ። አይ ከዚህ በኋላ ከማለቱ በፊት የሆነ ነገር የለም። ወደዚህ እኛው ይህን ገጽ ወደዚህ በሉኝ፣ ትንሽ ወደዚህ፣ ይቅርታ ወደዚህ እችኛቱን ፒላር ወደዚህ በሉልኝ። አይ ቆይ እንደሱ አይደለም። አሁን ችግር የለም ክፍሉን ሲሉኝ እሱን አወጣሁለት። ሙሉ መጽሐፍ ላንብብልዎት አንድ ጊዜ እኮ ገጽ 80 ነው እኮ በሙሉ ያለ ብዬ ነው። 80 ይሄ ፒዲኤፍ ስለሆነ አንዴ ቆይ ሙሉን እናነባለን። አንዴ ጠብቁኝ አንድ ጊዜ። ከዚህ በፊት ያለውን ስለጠየቁ እኮ ነው። ከዚህ በኋላ ስላለ ከዚህ በፊት የነበረውን ቀጣዩን ገጽ አንብብ ስላሉ እሱን ለማሳየት ነው እየሄደ ያለው። እሺ ይኸው ልክፈትላቸው፣ ቪዲዮ ላርግላቸውና ኦኬ ባክግራውንዱን ላጥፋና አንድ ጊዜ እዚችን ነገርማ ዛሬ እንገላታለን ሀሳቡን። ኦኬ ከዚህም በኋላ የሚለው ክፍል በፊት ምን አለይ ነው የሚሉኝ። ይህንን ፓርት ነው እንዳነብ የፈለጉት አይደል? አይደል? በሱ አይደለም፣ በዚህ ኩን ነው። እሱማ ከዚያኛው የመጣ ነው። እሱ ነው ከሱ ከላይ ልጀምር ብለን። ኦኬ ጉድ ጥሩ። እንግዲህ አንተ እርግጥ እንዲሁም አንተ አሰፋው። እሺ ቀጥል። እየሰሙኝ ነው? ይሄ ግዕዝ ነው፣ ይሄኛው አማርኛ ነው። ግዕዝና አማርኛ ነው። የዚህ ላይ ያለው እዚህ ላይ ነው ያለው። ሶሪ አላወቁኝም፣ ይቅርታ። እሺ ወደ ላይ ሂዱሽ። ኦኬ ከዚህ አካባቢ ላንብብሉት፣ ከዚህ ልጀምሩ። እንድረዳ ብዬ ነው። ኦኬ እሺ ትንሽ ከፍ ብዬ ላንብብሉት። በበረሃ ይሄኛውን ሐሳብ ላንብበው። በበረሃ ከሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ። ታሪኩ ምንድነው? የቤተክርስቲያንን ገንዘብ ለመነኮሳት በስነ ስርዓት ለማያደርስ ሰው ነው የሚናገረው። አንብበው ካሉኝ ሙሉም ማንበብ እችላለሁ። ውስጡን ከነገሩኝ ክደኛል እንዳልል ነገ ስመጣ ተሳስታ ክደኛል እንዳልል ባነበው ይሻላል። ስለማነበው ሄጄ ቀናነሰ እንዳይባል መንፈሱን ካወቁት ቆርጠው ማንበብ ይችላሉ ጊዜ ከሌለዎት ብዬ ነው። እሺ ይኸው ከፍ ብዬ አንድ መጽሐፍ ወደኋላ ከፍ ብዬ ያነበብኩት ነው። ከምስር የሚለው ከምስርም ይላል። ከተማ ነው ከምስርም። እሺ ከተማ ስም ነው። ኔም ስለሆነ ችግር የለውም እንዳጠራሩም። ኦኬ ከምስርም በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከሱ ጋራ ከላኩት ገንዘብ ተልኮ ነው ሰው ከሱ ጋራ ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውንም በገዳም ለሚኖሩ መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ምክንያቱም ተከፍሎ በገንዘቡ ስለሰጣቸው ማለት ነው። ለበዓልም የማይበቃ ይህ ገንዘብ ምንድነው አሉ። ኦኬ ከዚያም በኋላ ከዚያ እመቤታችን ወደምትገለጽበት ቤተክርስቲያን ገብተው ግንባራቸውን ምድር ላይ አስነክተው ሰገዱ። በንጽሐ ስጋ በድንጋሌ ነፍስ የጸናሽ እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው። ሁል ጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራት ካላደረግሽ ቤተክርስቲያንሽን አናገለግልም፣ እስከ ዘላለም ድረስም በዓልሽን አናከብርም አሉ።
ከዚያም በኋላ እያዘኑ እያለቀሱ ከቤተ ክርስቲያን ወጥተው ሄዱ። ቁጥር 23 በምዕራብ ካሉ ሰዎች በመካከለኛው ቤተክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበር። ግመሎችንም ከሚጭን የክርስቲያን ወገን ከሚሆን ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከለኛው ቤተክርስቲያን በር ወጥቶ ሄደ። በበረሃ ከሚኖር ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎች አስከትላ ማርያም መሆኗን በኋላ ያሉ እቺ ሴት ማለት ነው። እጅግ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎች አስከትላ አንዱን በቀኟ አንዷንም በግራው ሆነው ከቤተ ክርስቲያን በር ስትወጣ አየ። ከዚያም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። ያንም የመስቀል በትር በሰጣት ጊዜ ግመሎች የሚጭነውን ጎድን ይዛ ወጋችው። ራሷ ማለት ነው። መንፈስ ቅዱስ ምናምን አለ ራሷ ተቀብላ ከመልአኩ ማለት ነው። ከዚህም በኋላ ከብርሃን ወገን ሰው ጋር በትር ይዛ በወጣችበት በር ፊት ወደ ቤተ ክርስቲያን ገባች። በተሰወረችውም ጊዜ ፈጥኖ ተነስቶ ግመሎችን ወደሚጭን በሄደ ጊዜ ጎድኑን ተወግቶ ደሙ ከሱ ፈሶ አገኘው። ፈጽሞም ፈራ። ወደ መነኮሳትም ቅድም እንግዲህ የሆነ ነገር አድርግልን ሲሏት አልነበረ? ወደ መነኮሳትም ሂዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ደም ሲፈስ አዩ። ሳይንቀሳቀስም ሙቶ አገኙት ይላል። ማን ወቅቶት? ማርያም። ማን ጸልዮ? እነሱ። ምን ብለው ጸልዩ? የሆነ ነገር አርጊ እንጂ ሁሉ ጊዜ ገንዘብሽን በሚሰርቅ በዚህ ሰው ተአምራት ካላደረግሽ ቤተክርስቲያንሽን አናገለግልም እስከ ዘላለም ድረስም በዓልሽን አናከብርም ስላሉ። እንደዚህ አይነት ማርያም ያውቃሉ ወይ? የገደለችበት ምክንያት አሳማኝ ነው ወይ? አሳማኝ የሚባልስ የግድያ ምክንያት አለ ወይ ነው አሉ። መምህር ሚዩት ነው ተማርኮ ነው። እሺ ዛሬ መስማቴ ነው ኦልሬዲ ብዙ ነገር ሊኖር ይችላል። ባይዘይ በዚህ በእንትን ላይ የሚታረሙ ማይታረሙ የጻፋቸውን ሰው ትክክለኛ ነው አይደለም ሊታይ ይችላል፣ ሊመረመር ይችላል መጽሐፍ። ነገር ግን አሁንም የኛውም ኦልሬዲ ስተት ነው ማለት አልችልም። ልክ ቅድም ሐናንያ እንዳሳያቸው አይነት በነገራችን ላይ የእግዚአብሔር ሰው ማንንም ይመረምራል እንጂ እርሱ በማንም አይመረምርም አይደል የሚለው ቅዱስ ጳውሎስ። ሞት የሚገባውን ቅዱሳን ያውቃሉ። ለምን? ከኛ በላይ ስለሆኑ። የማይገባውንም የሚገባውንም እርሱ የእግዚአብሔር ሰው አልፎ የእግዚአብሔርን ጥበብ ይመራመራል ነው አይደል የሚለው አልፎ። ስለዚህ ይህ ነገር ሜቢ አሁንም ኮንክሉዥን መስጠት ጥሩ አይደለምና በኮንክሉዥን አንደፋው። ስለዚህ ምንድነው እዚህ ላይ ያለው ነገር ምናልባት እነዚህ እንግዲህ ሐዋርያው ያዕቆብ እንደተናገረው ጸሎቱ ለጻድቅ ትክል ወታሰልጥ፣ የጻድቅ ሰው ጸሎት ትክልን ያለ ታደርጋለች የማይደረገው። ስለዚህ እነኚህ ጻድቃን ወይም ደግሞ መናንያን መነኮሳት ጸለዩ ተባብረው በአንድነት ሆነው መልስ ነው የተሰጣቸው። ስለዚህ እመቤታችን ደግሞ እንዲሁ ዘፈቀደ ምትገል ሆነ አይደለም። እንግዲህ እሷ ከእግዚአብሔር እንግዲህ ቴዎሎጂ ትምህርት ተምራችሁ ዘ ሃይስት ሴንት ቨርጂን ሜሪ ኢዝ ሞር ምንድነው የሚለው? ሴንት ቨርጂን ሜሪ ክሎዝ ኤንድ ክሎዝ ቱጌዘር ባይ ኢንተርሴሽን ሺ ሃዝ ዘ ሃይስት ዲግሪ ነው የሚላት። ከሁሉ ካሉት ቅዱሳን ሁሉ በማማለድ ዘ ሃይስት ዲግሪ የመጨረሻውን ሃይስት ዲግሪ የምትይዝ እመቤታችን ናት ይላል። እንግዲህ ስለዚህ ምንድነው ሃይስት ዲግሪ ያላቸው ወደ እግዚአብሔር ቅሩብነት ለእግዚአብሔር በመቅረብ እመቤታችን ናት ምንም ቢሆን። ምክንያቱም ሺዝም ቴዎኮስ ወይም ደግሞ ማዘር ኦፍ ጋድ ነች አይደል? ስለዚህ ይህኛውን ነገር ዝም ብላ ዘፈቀደ የምታደርገው ሳይሆን የሚገባውን ሰው እነርሱ ያውቁታል። ለሞት የሚገባውን የማይመለስ መክሮ ተገዝቶ የማይመለስ ሲሆን ልክ ሐናንያ አሁን እዚህ ላይ ቅዱስ ጴጥሮስ ያንን ሊያዝንበት አይገባም ነበር አይላው እንደኛ በቃ አሁን እኛ እንደምንለው። ምክንያቱም እኛ ከቅዱሳን ይልቅ እኛ አዋቂዎች ነን እየተጎዳን ያለን። አዋቂ ቅዱሳን ግን የሚያደርጉት አውቀው ተመራምረው ከእግዚአብሔር አግኝተው ነው። ስለዚህ እመቤታችን ይሄኛው ኮንክሉዥን አልሰጥም። መጽሐፉ እንደገና ይታያል። ኦኬ ጉድ ማየት አለብን ይታያል። ነገር ግን ኮንክሉዥን አይሰጥም። ምክንያቱም ቅድም የሐናንያን የነገርኳችሁ መጽሐፍ ቅዱስ ላይ ስላለ ነው። ስለዚህ እንዲህ ይመስላል። የተከበራችሁ እሺ መምህር እናመሰግናለን በጣም
ይታያል ብለዋል። ማን እንደሚያይ ይነግሩናል። እንግዲህ ምናልባት ምልአተ ጉባኤው ይሆናል፣ ሰሞኑን ያየው አካል ሊሆን ይችላል። እኛም እንዲያው እናበረታታለን። ያደረገችው ነገር ትክክል ቢሆን ኖሮ ይታያል አይሉንም። ደግ አደረገች፣ ትክክል ነው ብለው ይስማሙ ነበር። እንግዲህ ያልተስማሙበት ነገር አለ ማለት ነው። ይሄንም ስለወት የውሎት ዳጊ ይሄን ስለወት አሁን ተቃውሚያታለሁ ማለት አይደለም። ምክንያቱም ትክክል ቢሆን ትክክል ሊሆን ይችላል ከመጽሐፍ ቅዱስ። እንዲሁም እኮ መጽሐፍ ቅዱስ ትክክል ነው ብለን ህያው ነው ብለን ስለምናምን ነው እንጂ መጽሐፍ ቅዱስ ከገባን እኮ ብዙ ገድል ከሚያደርገው በላይ እንዴት ብለን ልናመር የምንችለው ነገር ሁሉ ይኖራል አይደል? ምንድነው በመጽሐፍ ቅዱስ ላይ ጥያቄ አሉት? በመጽሐፍ ቅዱስ ላይ ጥያቄ አሉት? ቅሬታ አሉት? ቅሬታ ላይ ሳይሆን ህያው ተገቢ ነው እንጂ ከዚህ በላይ አለ። መጽሐፍ ቅዱስ ላይ የተቀመጡ ታሪኮች ስህተት ሊኖርባቸው ይችላል ብለው ያስባሉ? መታረም ሳይሆኑ ትክክለኛ ነው ብለህ መጽሐፍ ቅዱስ ሐሳብ አለ? እንደ ሰውኛው መታረም ያለበት የመጽሐፍ ቅዱስ ሐሳብ አለ ወይ? ለምሳሌ ልነግሮት ነው። መታረም ያለበት የመጽሐፍ ቅዱስ ሐሳብ አለ? መምህር ሁሉ ጊዜ ገድል ለማጥፋት መጽሐፍ ቅዱስን ለምንድን ነው በዚህ ያህል የምትደፍሩት? ለምን እንደሆነ አይገባኝም። አድምጡ፣ ብጠይቆት ይመልሳሉ። ቆይ መጀመሪያ ይጠይቁ። መጽሐፍ ቅዱስ ላይ መታረም ያለበት ሐሳብ አለ ወይ? ስለዚህ እመቤታችን ያደረገችውም ትክክለኛ ነው። እንግዲህ ልንገርዎት፣ ትክክለኛ አድርጋለች። መጽሐፍ ቅዱስን እንጨርስና ወደ እሷ እንመጣለን። ችግር የለም። መጽሐፍ ቅዱስ ላይ መታረም ያለበት ሐሳብ አለ። እመቤታችን ጥሩ አድርጋለች እዚያ ላይ፣ ምክንያቱም የቅዱሳን ጸሎት ውጤት ነው። ምክንያቱም ጸሎት መልስ ይዞ ነው ይመጣ። የመጽሐፍ ቅዱስን መመለስ አልፈልጉም ማለት እንዝለለው አይደል? የመጽሐፍ ቅዱስንም ከመጡ ከኔ ችግር የለብኝም። ከተረጋጉና መመለስ። መጽሐፍ ቅዱስ ላይ የሚታረም ሐሳብ አለ? የሚታረም አላልኩም። የሚታረም አላልኩም። መልካም። ገድል ላይ የሚታረም ተአምር ወይም ድርሳን ወይም ገድል ላይ አዋልድ መጽሐፍት ላይ የሚታረም ነገር አለ? ሊኖር ይችላል እንዴ? ለምሳሌ እኔ አሁን ብጽፈው ማለት ነው፣ እኔ ጽፌ ገድል ላይ ባስገባው እኔ በመንፈስ ቅዱስ የሌለብኝ የምጠይቆትን ላለመመለስ ለምን ጊዜያችን ይበሉብን? በጣም ሰፊ ጊዜ ነው የወሰድ ነው መምህር ከእርሶ ጋር በጣም የማያስፈልግ ሰፊ ጊዜ ነው የወሰድ ነው እና ሊመልሱልን ፈቃደኛ ካልሆኑ ወይ ደግሞ ካልተመቹት ይንገሩን እባክዎትን። እንግዲህ አዋልድ መጽሐፍት ላይ የማይታረምና የሚታረም ነገር ካለ ይንገሩን። የሚታረም ነገር የለውም። ለምንድን ነው መርጌታውን ማሰጧቸው? መርጌታ የተባሉት ከኔ ጋር ያወሩ እሰጣቸዋለሁ። አንድ ጊዜ እንጨርስ። አዋልድ መጽሐፍት ላይ የሚታረም ሐሳብ አለ አይደለ? ልክ ነኝ አይደል? ሊኖር ይችላል አይደል? ስህተት ካለ ይታረማል። ስህተት ካለ በጣም ጥሩ። ስለዚህ የሚታረም መጽሐፍና የማይታረም መጽሐፍ ሌላ ጊዜ አይወዳድሩ። ስለዚህ አሁን ወደሚታረመው መጽሐፍ አይደለም፣ ሁሉም ይታረማል ማለት አይደለም። የሚታረም ማለት ስሙኝ፣ አንድ ጊዜ የሚታረም መጽሐፍና የማይታረም መጽሐፍን እኩል ለእኩል ጎን ለጎን አድርገን አናወራም። መጽሐፍ ቅዱስን እዚህ ጋር ያመጡት መጽሐፍ ቅዱስ ምንም እንከን የለውም። ልጠይቆት እንከን ያለው ጥያቄ ካሉት ይጠይቁኛል፣ ችግር የለም። እኔንም መሪጌታንም ይጠይቃሉ፣ ሌሎች ወንድሞችም አሉ። በዚህ እናጠቃል። እኔ ርዕስ አድርጌ ከገባሁበት አንዱ የመሬቷና የኦርቶዶክሷ ኦርቶዶክስ ይለያያሉ የሚል ነው። ስለዚህ አሁን እዚህ ጋር ብዙ ልዩነት እያለው ነው። እርሶ ጋር ራሱ እርሶና መጽሐፉ ራሱ እንደሚለያዩ ራሱ እያየው ነው። እንኳን አይደለም ቲክቶክና መሬቷ ላይ ያለች ኦርቶዶክስ ይቆርና መሬት ላይ ያለች ኦርቶዶክስ ራሱ መሬት ላይ ካለችው ጋር ትለያያለች። ቁርጥ ያለ ነገር እየነገሩን አይደለም። ማርያም ጸሎት ሰምታ ትገድላለች የሚሉ ከሆነ ያቺ የምህረት እናት የተባለችው የፍቅር እናት የተባለችው አንድ የሆነ ሰውዬ ብር ሰረቀ ብላ የምትገል ከሆነ ማን ሊተርፍ ነው? አዩ እሺ፣ ከመቤታችን ምህረትና ከጌታ ምህረት ማን ይበልጣል? እርሶ ልጠይቅዎት። ጥያቄ ያሉት መሰለኝ። ጥያቄ ካሉት ይጠይቁኛል። አንዴ እኔን ጥያቄ ነው። በቃ እኔን ጥያቄ እንጨርስ። ስለዚህ ማርያም እንደምትገል ከመቤታችን ምህረት ማን ይበልጣል? ያሳመኑኝ ከሆነ ያሳመኑኝና ወደ እርሶ ጥያቄ እንሄዳለን። ማርያም ገና ለገና ብር ፈርቅ ያስክብላ የምትገል ማርያም ካለች ይችን ማርያም የምህረት አምላክ የምህረት እናት ነው የምትሏት አይደል? እናንተ የፍቅር እናት አዛኝቷ ትሉ ነበረ። ምን ነው እዚህ ነበር ሳይሆን እናት አሁንም አዛኝት ናት። አሁንም እስቲ እሱን እናያለን። እሱን እንደ እግዚአብሔር ቃል እናየዋለን። ግን ካላችሁ ኦኬ ካላችሁ እኔም ጭካኔዋን አላነበብኩኝም፣ ፍቅሯንም የተለየ ነገር አላነበብኩኝም። ግን አንድ የማውቀው ነገር ምንድነው መሰለኝ፣ አዝናለሁ። ፍቅሯን እስካሁን ባለማወቅዎት አዝናለሁ። እባክዎትን ከምናገረው ከእያንዳንዱ መስመር አቋርጠውኝ አይሆንም። እንደዚህ በጣም ስለደከመኝ ነው እንደዚህ ማወራው እንጂ ኖርማሊ እንደዚህ አላወራም። አሁን በዚህ እናጠቃል። ማርያም እንደየ ሁኔታው ትገላለች እያሉን ከሆነ
የገደለችበት ምክንያት በራሱ እንኳን እሷን እኛን ደካማ ሚሉንን ምንባል ሰዎችን እንኳን በዚህ አንጠረጠርም። የሆነ ብር ቀሸበብኝ ብዬ ሰው እንድገል የትኛውም መንፈስ ሊረዳኝ አይችልም። በመጀመሪያ እዚህ ጋር መንፈስ ረዳትም የሚል ነገር የለም። ራሷ ነች በራሷ ጊዜ መስቀል ተቀብላ ከመልአክ ወጋች የሚለው። እንግዲህ እንደ ሐናንያ እንኳን ሊደበቁበት የሚችል የለም። ሐናንያም ቢሆን ሐናንያ አልገደለም፣ መንፈስ ነው። ስለዚህ እዚህ ጋር መንፈስ እንኳን ረዳት ሊሉኝ አይችሉም። በራሷ ጊዜ እኔን እርምጃ የወሰደችው ብዙ ነገር አለና መስቀል ደግሞ መግደያ መሆኑን አላውቅም ነበር። መባረኪያ ነበረ እና በመባረኪያው መስቀላችሁ የምትገል ማርያም ካለች ይሄ ራሱ ሌላ ጥያቄ ያስነሳል። መስቀል ሲይዛሉ የመላእኮች ነው እና ብዙ ጥያቄ የሚያስነሳ ገድልና ጥያቄ ወይም ተአምር እንደሆነ እያወቁ አደባብሰው ማለፉትን አልወደድኩትም።